ኃጢአተኛ ናችሁ ለኃጢአታችሁ ኢየሱስ ሞቷል እያለ ወደ ኃጢአት የሚጠራን አንድ ጴንጤ ወጣት አለ። ለወጣቶቹ የማስተላልፈው መልእክት ምንድነው? ኃጢአተኛ ናችሁ ሲላችሁ እሱ ጋር ገስት ስትገቡ ኃጢአታችን ምንድነው ብላችሁ ጠይቁት። የሰው ልጅ በነፃ ነው የተወለደው፣ በነፃ ነው የሚኖረው። ፕሮቴስታንቶች እንደሚሉት የሰው ልጅ ኃጢአተኛ ቢሆን ኖሮ በሰላም እንኖራለን፣ በሰላም ወጥተን እንገባለን፣ ነፍሳችን አትጨነቅም። ነፍሳችን ሳትጨነቅ በሰላም የምንኖር ህዝቦችን ኃጢአተኛ ናችሁ እያለ ካለ ኃጢአታችን ኃጢአተኛ የሚያደርገንን ሰው ከመንገዳችን ገሸሽ ማድረግ አለብን። እኛ ኃጢአተኛ አይደለንም፣ በነፃ የተወለድን በነፃ የምንኖር ነን። ነፍሳችን ኃጢአት ሰርታለች ብለን ካሰብንም አምላኳን ይቅርታ የምትጠይቅ ናት። ይህ ነው የሰው ልጅ ህይወት እንጂ ኃጢአተኛ ናችሁ እየተባልን አንኖርም። እኛ ኃጢአት የለብንም። ኃጢአታችን ምንድን ነው ብላችሁ ጠይቁት። ኃጢአታችሁ አዳም ያጠፋውን ነው ካላችሁ እኛ አዳምን አናቀውም። አዳም የራሱን ህይወት ኖሮ ሞቷል። እኛም የራሳችንን ህይወት ኑረን የምንሞት እንጂ እኛ አዳምን አናቀውም። አዲስ ኪዳን ላይ ኢየሱስ ክርስቶስ አዳምና ሔዋንን አያውቃቸውም። ስለ አዳምና ስለ ሔዋን አዲስ ኪዳን ላይ አላስተማርም ብላችሁ መልሱለት። እንደ መጽሐፍ ቅዱስ አስተምሮ ሰውን መግደል ከባድ ወንጀል ኃጢአት ነው። ይህ ሰውዬ ኃጢአተኛ ናችሁ ኢየሱስ ሞቶላችኋል እያለ ኢየሱስን እንደገደላችሁ እንድታምኑ ነው የሚጠራችሁ። ኢየሱስን ገድያለሁ ብሎ ማመን ኃጢአተኛ ወንጀለኛነት ነው። ምክንያቱም ኢየሱስ ሰው ነው። ሰውን የሚገድል ደግሞ እግዚአብሔር የማይምረው ኃጢአተኛ ወንጀለኛ ነው። ኃጢአተኛ ናችሁ ብሎ ወደ ኃጢአት የሚጠራችሁን ጴንጤ ተጠንቀቁ። ኃጢአት የለብኝም ነፃ ሰው ነኝ ኢየሱስን ገድያለሁ ብዬ እንዳምን ወደ ወንጀል ወደ ኃጢአት አትጥራኝ። ኢየሱስ ንጹሕ ሰው ነፍስ የነበረው ነው። የገደለውም እንደው ኢየሱስን የገደለው ሰይጣን ነው እንደ መጽሐፍ ቅዱስ አስተምሮ ማለት ነው። ስለዚህ ይህ ሰውዬ ኢየሱስ ሞተላችኋል፣ ኢየሱስ ሞተልኝ በሉ የሚለን ልክ እንደ ሰይጣን ኢየሱስን ገድየዋለሁ ብለን እንድንል ነው። እኛ የሰው ልጆች ነን ብላችሁ መልሱለት። እርሱ ቁርአን የክቡር መላእክተኛ ቃል እንድል ሊባል ቻለ? አንደኛ ጥያቄ ነው። ሁለተኛ ጥያቄ እንደገና ደግሞ ተመላላሾች በሆኑት አውዲያት እምላለሁ፣ ያጆች ገቢዎች በሆኑ ከዋክብት እምላለሁ፣ በሌሊቱም ጨለማውን በተነሰሰ ጊዜ በንጋቱም በብርሃን በተነፈሰ ጊዜ እምላለሁ እንዴት ሊል ይችላል? ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? መግቢያ ላይ አንድ ኦርቶዶክስ ወገናችን ጥያቄ ለሙስሊሞች ብሎ ሁለት ጥያቄ ጠይቋል። አንደኛው ቁርአን ያላህ ቃል ከሆነና ሁለተኛው አላህ ለምን ይምላል ነው። አምላካችን አላህ ሱብሃነሁ ወተዓላ በተከበረ ቃሉ ቁርአን ላይ ቁርአን ያላህ ቃል እንደሆነ ሰፊ መረጃዎች አለ ላሳያችሁ። በሱረቱ ተውባ ማለትም ምዕራፍ 9 አንቀጽ 6 ላይ እንደዚህ ይላል። ከአጋሪዎች አንዱ ጥገኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው ይላል። ቁርአን የአላህ ቃል እንደሆነ በ9ኛው ምዕራፍ አንቀጽ 6 ላይ አለ። እንደዚሁም በሱረቱ ኢብራሂም ማለትም በኢብራሂም ምዕራፍ አንቀጽ 1 ላይ አሊፍ ላም ራ ይህን ቁርአን ሰዎችን በጌታቸው ፈቃድ ከጨለማ ወደ ብርሃን አሸናፊ ምስጉን ወደ ሆነው ጌታ መንገድ ታወጣ ዘንድ ወደ አንተ ያወረደው መጽሐፍ ነው ይላል። በሱረቱ ዩኑስ 10ኛው ምዕራፍ አንቀጽ 37 ላይ ቁርአን ከአላህ እንደሆነ ተቀምጧል። በሱረቱ ኒሳ 4ኛው ምዕራፍ አንቀጽ 82 ላይ ቁርአንን አያስተነቱምን ከአላህ ሌላ ዘንድ በነበረ ኖሮ በእርሱ ውስጥ ብዙን መለያየት ባገኙ ነበር ይላል። እንደዚሁም በሱረቱ ሂጅር አንቀጽ 9 ላይ እኛ ቁርአንን እኛው አወረድነው እኛው ለእርሱ ጠባቂዎች ነን። ታዲያ ለምንድን ነው በሱረቱል ሐቃ ማለትም በምዕራፍ 69 አንቀጽ 40 ላይ እርሱ ቁርአን የተከበረ መልእክተኛ ቃል ነው የሚለው ይላሉ። ብዙ ጊዜ ክርስቲያን ወገኖቻችን እንደ ጥያቄ አድርገው የሚያቀርቡት ማለት ነው። ጤናማ አስተሳሰብ ላላችሁ ክርስቲያን ወገኖቻችን ነው ይህንን ቪዲዮ የምሰራው፣ ብዙ ጊዜም የምናስተምረው ማለት ነው። ጤናማ አእምሮ ላለው ሰው መልእክተኛ ሲል ላኪ እንዳለ ግልጽ ነው። ላኪና ተላኪ ማለት ነው። ስለዚህ ላኪው አካል ለተላከው አካል ምን ሰጥቶታል? መልእክት ሰጥቶታል ማለት ነው። ስለዚህ ያንን መልእክት የሚያደርሰው ማን ነው? መልእክተኛው ነው ማለት ነው። ብዙ ጊዜ ነቢያቶች ከአምላክ ሲላኩ አምላክ የሚሰጣቸው ሕግ አለ። ሕጉ የአምላክ ነው። ነገር ግን ሕጉ የተሰጠው ለማን ነው? ለነቢያቶቹ ነው። ነቢያቶቹ ለሕዝብ እንዲያደርሱ ማለት ነው። ስለዚህ ያ ሕግ የነቢያቱም ሕግ ነው፣ የአምላክም ሕግ ነው ማለት ነው። ተግባብተናል። ስለዚህ እዚህ ጋር የተከበረ መልእክተኛ የተባለው ከአላህ የተላከው ነቢዩ መሐመድ አለይሂ ሰላቱ ወሰላም ናቸው ማለት ነው። ስለዚህ መልእክቴን ለሕዝቢ አድርስ ተብለው የተመረጡ መልእክተኛ እስከሆኑ ድረስ መልእክተኛ የተባሉት ነቢያችን መሐመድ አለይሂ ሰላቱ ወሰላም ናቸው ማለት ነው። መጽሐፍ ቅዱስ ላይ እግዚአብሔር ለሙሴ ሕግ ሰጠው ይላል። ለሙሴ የተሰጠው የእግዚአብሔር ሕግ ነው። ያ የእግዚአብሔር ሕግ ደግሞ የሙሴም ሕግ ይባላል። ምክንያቱም እግዚአብሔር በሙሴ በኩል ለሕዝቡ ስለሰጠ ሕጉ የሙሴም ነው የእግዚአብሔርም ነው ማለት ነው።
ይህ ብሎ ማለት እግዚአብሔርና ሙሴ እኩል ናቸው ወይም ሙሴ አምላክ ነው ማለት አይደለም፣ ወይም የእግዚአብሔር ቃል የሙሴ ቃል ነው ማለት አይደለም። ነገር ግን የሙሴ ሕግ ሲባል ሙሴ ከእግዚአብሔር የተቀበለው ለማለት ነው። ስለዚህ በሱረቱል ሐቃ ምዕራፍ 69 አንቀጽ 40 ላይ ያለው ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም ከአላህ የተቀበሉት ቃል እንደሆነ ከአላህ ቃልን የተቀበሉ እንደሆኑ የሚያሳይ እንጂ ቁርአን የነቢይ ነው ማለት አይደለም። የተከበረ መልእክተኛ የሚለው ሲጀመር ተላኪነታቸውን የሚያሳይ ነው። ቁርአን ምዕራፍ 69 አንቀጽ 40 ላይ ያለው የክቡር መልእክተኛ ቃል የሚለው በመጽሐፍ ቅዱስ ሂሳብ ሲታይ ዘጸአት 16:4 ላይ እግዚአብሔር ሙሴን በሕጌ ይሄዱ ወይም አይሄዱ እንደሆነ እኔ እንድፈትናቸው ይላል። እግዚአብሔር ለሙሴ ሕግ ሰጣቸው። ዘጸአት ላይ የእግዚአብሔር ሕግ የተባለው ትንቢተ ሚልኪያስ ላይ የሙሴ ተብሏል። አያችሁ እዚህ ጋር። ስለዚህ ቁርአን ላይ የመልእክተኛው ቃል የተባለው ልክ የእግዚአብሔር ቃል የሙሴ ቃል እንደተባለው ነው እንጂ ሌላ አይደለም። ሱረቱል ሐቃ ማለትም 69ኛው ምዕራፍ አንቀጽ 40 በተፍሲራት ሲብራራ ተፍሲር ኢብን ከሲር ምንድነው የሚለው? ያኒ መሐመድ አضፈ ኢለይሂ አለ ማዕና አተብሊግ ያኒ ነቢያችን አለይሂ ሰላቱ ወሰላም የክብር መልእክተኛ ቃል ሲባል ነቢያችን ለህዝቡ እንዳደረሱ የሚያሳይ ነው ብለው ነው ያብራሩት ማለት ነው። ማዕኒ አተብሊግ ነቢያችን መልእክቱን እንዳደረሱ የሚያሳይ ነው ብለው ነው የፈሰሩት። እንደዚሁም ተፍሲር አጠበሪ ወቀውለሁ ኢነሁ ለቀውሉ ረሱልን ከሪም የቁል ተዓላ ذكره إن هذا القرآن لقول رسول كريم وهو محمد عليه الصلاة والسلام يتلو عليهم ስለዚህ የተከበረው መልእክተኛ የተባለው ነቢያችን መሐመድ አለይሂ ሰላቱ ወሰላም ናቸው። የአላህን ቃል ለህዝቡ ስላደረሱ ነው ብለው አብራርተውታል ማለት ነው። ሁለተኛው ጥያቄ አምላካችን አላህ ሱብሃነሁ ወተዓላ በቁርአን ላይ ለምን ይምላል? የሚምለው ደግሞ በፍጡራን ነው የሚል ጥያቄ ነው። አምላካችን አላህ ሱብሃነሁ ወተዓላ በቁርአን ላይ የሚምለው የሚምልበትን ነገር አጽንኦት እየሰጠ ነው። ትኩረት እየሰጠ ነው። አንደኛ ነገር። ሁለተኛ ነገር አምላካችን አላህ ሱብሃነሁ ወተዓላ በፍጡራኑ የሚምለው ፍጡራኑ የሱ እንደሆኑ ለማሳየት ነው። ማንም አልፈጠራቸውም። የሰው ልጅ በአምላኩ ነው የሚምለው። እኛ አንድ አምላክ አለን፣ በሱ ብቻ ነው የምንምለው። አምላካችን አላህ ሱብሃነሁ ወተዓላ ግን ብዙ ፍጥረቶች አሉት። በፍጥረቶቹ ይምላል። አንደኛ የራሱ እንደሆኑ ለማሳየት ነው። ሁለተኛ ነገር ደግሞ የሚምለው አጽንኦትን ለመስጠት ነው። ኦኬ ፎከስ እንዲደረግበት ስለተፈለገ ነው። አምላካችሁ ይምላል የሚል ጥያቄም ከመጣም ወደ መጽሐፍ ቅዱስ ስንሄድ እግዚአብሔር ይምላል። እግዚአብሔር በያዕቆብ ምሏል። ያዕቆብ ፍጡር ነው። ይህም ብቻም ሳይሆን እግዚአብሔር በቁጣው ይምላል። የእግዚአብሔር ቁጣ እገላችኋለሁ፣ ፈልጣችኋለሁ፣ ቆርጣችኋለሁ፣ ወዳችሁን እቀዳለሁ፣ ፈጠፍጣችኋለሁ የሚል ነው። ልጆቻችሁን ትበላላችሁ እያለ ይዝታል። ችጋር፣ ረሃብ፣ ቸነፈር እለቅባችኋለሁ፣ በቃ በብረት ድስት እንድትቀቀሉ አደርጋችኋለሁ እያለ ነው የሚቆጣውና እግዚአብሔር በቁጣው ይምላል። ስለዚህ እግዚአብሔርን ቁጣ ይሄን ይመስላል። ነገር ግን አምላካችን አላህ ሱብሃነሁ ወተዓላ ሩህሩህ አዛኝ የሆነ አምላክ እስከሆነ ድረስ በፍጡራኖች የሚምለው እሱ ብቻ እንደሆነ አምላክ እሱ ብቻ እንደሆነና ፍጡር ሁሉ የእሱ እንደሆኑ ለማሳየትና ነገሮችን አጽንኦት ለመስጠት ነው የሚለው ማለት ነው። ይህን ይመስላል። ለወገናችን ሸር አድርጋችሁ አድርሱለት። ወሰላሙ አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ቆያችሁ? ሰሞኑን አንድ ቪዲዮ መስራት ፈልጌ የመካነ ሰላሙ ጭፍጨፋ ወደ ኋላ ዘግይቶኝ ነው። እሱ ምንድነው ኡስታዝ ዋሂድ ከአንድ ኦርቶዶክስ መምህር ጋር ንጽጽራዊ ውይይት ለማድረግ ተነጋግረው ነበረ። ነገር ግን ቲክቶክ ላይ ንጽጽር እናደርጋለን ብለው በንጽጽር ተስፋ የቆረጡ አኬ ንጽጽሩ አይሆንም ምናምን ብለው ተንጫጩ። መምህሩ ቲክቶክ ላይ ንጽጽር እንዴት እንደሚደረግ አያውቅም። የሚገርመው ኡስታዝ ዋሂድንም አያውቅም እና ቴሌግራም ላይ ሪከርድ ያደረገውን እህቶች ልከውልኝ እያዳመጥኩት ነበርና ምንድነው ያለው? ይህ ኦርቶዶክስ መምህር ኡስታዝ ዋሂድን እንደማያውቀው እናም ደግሞ እነ ገሪብ እነ ወፈፌውን የሚያደርጉትን ንጽጽር እንደሚደግፍ በሪከርዱ ላይ ሰምቼ በጣም ነው የገረመኝ። እንግዲህ ገሪብ ብሎ ማለት እዚህ ቲክቶክ ላይ አልቅሳ ያኒ የደም እንባ አልቅሳ እንባዋን ጠርጋ ያበቃች ልጅ ናት። ኦኬ የኦርቶዶክስ ቤተክርስቲያን ኢየሱስን የአማልክት አምላክ ነው እግዚአብሔር ወልድ ነው እያለች ስትሰብክ የኖረችውን ወደ ቲክቶክ ይዛ መጣ። ወንጌል ላይ እንደዛ የሚል የለም፣ ኢየሱስ እግዚአብሔር ወልድ አይደለም፣ የአማልክት አምላክ አይደለም ስንላት እንዴ አይደለም እንዴ ኢየሱስ የአማልክት አምላክ አይደለም እንዴ ብላ ደንግጣ የደም እንባ ያለቀሰች ናት። አሁን እቺ ልጅ እንግዲህ የምታደርገው ነገር ጥሩ ነው ብሎ
የሚል መምህር ነበር እንግዲህ ኡስታዝ ዋሂድ ራሱ ንጽጽር እናደርግ ብሎ የጋበዘው ማለት ነው። ተጨማሪም እንግዲህ ወፈፌውም ከመሳደብ አለ አይደለ የአስተምሮትን አንድምታ መጠበቅ የማይችሉ ኦኬ በውሸት በስድብ ሐሰተኛ መረጃዎችን አምጥቶ ቪዲዮ የሚሰሩ ሰዎችን የሚደግፍ ሰው ነበር እንግዲህ ኡስታዝ ዋሂድ እና ውይይት እናደርግ ያለው ማለት ነው። አይ ቲንክ እንግዲህ በንጽጽር ተስፋ ያቆረጡት እና አክሊል ንጽጽር መሆን የለበትም ብለው የተቃወሙት ለምንድን ነው? ሰውየው ቲክቶክ ላይ ያለውን የንጽጽር ይዘት ስለማያውቅ ኡስታዝ ዋሂድ ጋር ውይይት ቢያደርጉ ኖርማሊ ምን አለ መሰላችሁ፣ አሁን ኦርቶዶክስን ቤት ሆነ ፕሮቴስታንት ቤት ቲክቶክ ላይ ወደ ንጽጽሩ ከመግባታቸው በፊት ባህሪያቸው ምንም አይልም። ያኔ ጥሩ ደረጃ ላይ ነበረ። ንጽጽር ላይ ገብተው ከኛ ከሙስሊሞች ጋር ንጽጽር ማድረግ ሲጀምሩ በቃ ሽንፈት ሲከናነቡ ተስፋ ሲቆርጡ ሌላ መጥፎ ባህሪን ያካብታሉ። ይህ ሰውዬ ለመጥፎ ባህሪ ገና ነው። ባህሪው ገና እንደነ ወፈፌው እንደነ ገህሪብ እንደነ አኬ ባህሪው ወደ መጥፎ አልተቀየረም። ባህሪው ኖርማሊ ያኔ ግብረገብነቱ ውስጡ ያለው ግብረገብነት እንዳለ ስለሆነ በዚህ ጥሩ ግብረገብነት ከኡስታዝ ዋሂድ ጋር ንጽጽር ቢደረግ ውይይቱ ቢደረግ ብዙ ሰው ሊነቃ ነው። ስለዚህ ብዙ ሰው ከመንቃቱ በፊት ውይ ብለን እንትኑን ውይይቱን እናስቀር ነው እና አክሊል ያደረጉት ማለት ነው። አክሊል ለመጀመሪያ ጊዜ ቲክቶክ ላይ ሲመጣ ነግሬያቸዋለሁ በተደጋጋሚ ነጠላውን አጣጥሎ በቃ ኦርቶዶክስ ምናምን እያለ እየሰራ ስነ ስርዓቱ ምናምን ማለት ነው። አስታውሳለሁ 3000 ፎሎ ነበረው እሱ። እኔ እዛ ጊዜ 150 ምናምን ፎሎ ነበረ። ንጽጽር ከሚሰሩ የመጀመሪያ ብዙ ፎሎ ያለኝ እኔ ነበረ ሪፖርት ያርገው ያዘጉት ክርስቲያኖቹ ማለት ነው። እና እነ ገሪብ እነ ቢኒ እየተሳደቡ እነ አሹ ብልሹ እየተሳደቡ በጣም ስላስመረሩን ግብረገብነት ስለሌላቸው በእርግጥ የሰው ልጅ ግብረገብነቱን የሚያጣው ሽንፈት ላይ ሲወድቅ ነው። እና ተረዳኋቸው እነ ቢኒን እነ አሹ ብልሹ ማለት ነው። የሰው ልጅ በተፈጥሮ ግብረገብነት ይዞ ነው የሚፈጠረው። ነገር ግን ሽንፈት የበላይነትን ሲያጣ ነው መጥፎ ውስጥ የሚገባው። እና ሐኪም ስነ ስርዓት ነበረ ወይ ስነ ስርዓት ብዬ ኮሜንት ጽፌለት ነበር። እኔ ብዙ ፎሎ ስላለኝ አልኩራራም ነበረ። ናም ይቅርታ ቪዲዮን ከማቋረጠው ብዬ ነው። እና ወይ ስነ ስርዓት ብዬ ፖዚቲቭሊ ኮሜንት አስቀምጬለት ነበረ። አኬ ከሙስሊም ንጽጽር አድራጊዎች ጋር እየተቀራረብን እኛም ቪዲዮ እየሰራን ምን አይነት ንጽጽር እንደምናቀርብ ሲያየን ባህሪው እየተቀየረ ግብረገብነት እያጣ በቃ ብዙ መጥፎ ነገሮችን እያደረገ መጣ። ምክንያቱም ሊሸከመው አልቻለም። ኦርቶዶክስ ይዛ የኖረችውን ዶክትሪን የሚንድ ንጽጽር ነው ይዘን የቀረብንበት። ኦርቶዶክስ አይደለችም 1700 ዓመት የቆየው የስላሴ ዶክትሪን ድምጥማጡ የሚያጠፋ ንጽጽር ይዘት ነው ይዘን የመጣ ነው። ይህን ይዘት መጋፈጥ አልቻለም። ስለዚህ ያለው አማራጭ ምንድነው? ከኛ በኩል ያለውን መሳደብ፣ ማጥላላት የኦርቶዶክስ ማህበረሰብ በዝም ብሎ ያለ አይደለም መንጋውን በኩራት መካብ ብቻ ያለ አይደለም ለሙስሊሙ ንቀት እንዲያሳይ ማድረግ። እንደዛ ካላደረገ ውጤታማ አይሆንም። አክ የምትሄዱ አካሄድ አያስኬድም። ኦርቶዶክሱ እንዲኮራ ምናምን ንጽጽር የሚያደርጉት እንዲናቁ እኔም ላይ ቪዲዮ ሰርቶ ሊያላግጥ ፈልገው ነበረ። በነገራችን ላይ ተስፋ ቆርጠህ አንድ ቀን እንኳን ቪዲዮ ለኔ ላይ አልሰራህም። እንደማትሰራም አውቃለሁ። ምን መልሳለና ትሰራለህ? አንተ አንድ ግለሰብ አይደለም። የኦርቶዶክስ መምህራን ብረት ድስት የሚያክል ኮፍያ ይዘው ምንም ያክል ዱላ ይዘው ምንም ያክል ቀሚስ ለብሰው ኢየሱስ የአማልክት አምላክ ነው እግዚአብሔር ወልድ ነው ሲሉ የኖሩት መጽሐፍ ቅዱስ ለእግዚአብሔር ወልድ ይባል አይባል ኢየሱስ የአማልክት አምላክ ይባል አይባል አያውቁም። እነ ትልልቆቹ እድሜ የሞቱትም አሁን በህይወት ያሉትም ማለት ነው። እንደዚሁ ዱብዳ ዶክትሪን ላይ የለችም ኦርቶዶክስ ስንል የለም አይን ፍጥጥ ጥርስ ግጥጥ ያኔ አዲስ ነገር ነው ይዘን የመጣ ነው ንጽጽር ላይ። ይሄ ነገር ኦርቶዶክስ ማህበረሰብ ጋር ሰርጾ እንዳይመጣ በቃ ሙስሊም ንጽጽር የሚያደርጉት ማናነቅ ምናምን ኧረ እባክህ የትም አያደርስም አኬ የትም አያደርስም። ኦኬ ለሴቶች ምቹ የሆነ ሃይማኖት ምን እንደሆነ ታውቃላችሁ? ጴንጤ። ለምን በሉኝ። ዛሬ ወራባሽ ወጥቷል። ቤተክርስቲያን አትገቢም አትባልም። መቅደላዊት ማርያም የኢየሱስ ምስክር የመጀመሪያዋ ሴት ነች። ሴት ልጅ በነፃነት ክርስቶስ ኢየሱስን እንድታመልክ እንድትሰብክ እንድትኖር
ጴንጤዎች ግን ሐሰትን በድፍረት ስትናገሩ ትንሽ አታፍሩም? አይሰቀጥጣችሁም? መግቢያ ላይ የሰማችሁ ሰውዬ የተናገረው ነገር መጽሐፍ ቅዱስ ላይ በወንጌል ሽታው እንኳን የለም። ስለ ኢየሱስን ስለማምለክ፣ ስለ መግደላዊት ማርያም፣ ስለ ጴንጤ ሲያወራ ነበረ። ወንጌል ላይ መጽሐፍ ቅዱስ ላይ ኢየሱስን አምልኩ የሚል አንዳች አስተምሮ የለም። መግደላዊት ማርያምም ኢየሱስን አላመለከችውም። ሲቀጥልም ወንጌል ላይ ጴንጤ የሚል ነገር የለም። ጴንጤ የሚለው ይሄ ጴንጤቆስጤ የሚል ቃል ሲሆን ጴንጤቆስጤ የሚባለው የፕሮቴስታንት አንጃ ግራ አንጃ የሆነ ቅርንጫፍ ሃይማኖት የተመሰረተው በሃያኛው ክፍለ ዘመን ነው። ያኔ ከዛሬ 100 ዓመት በፊት ማለት ነው። ታዲያ ከመግደላዊት ማርያም ጋር ምን አገናኘው? ከኢየሱስ ጋር ምን አገናኘው? መግደላዊት ማርያም ታሪኳ መጽሐፍ ቅዱስ ላይ ወንጌል ላይ ኢየሱስ ክርስቶስ አጋንንት እንዳወጣላት ብቻ ነው እንጂ የሚያሳየው ኢየሱስን አመለከች የሚል ነገር የለውም። የወር አበባ ሆና ኢየሱስን አመለከች ወይም የሆነ ነገር አደረገች የሚል ሽታው የለም። ኢየሱስ ክርስቶስ መግደላዊት ማርያም አይሁዶች ናቸው። እንደ አይሁድ እምነት አንድ ሴት የወር አበባ ስታይ ቤተ እምነት መግባት አትችልም። ቤቷን ራሱ ታረክሰዋለች። ኦኬ፣ የወር አበባ ሴት ልጅ ያረክሳታል። ሴት ልጅ የወር አበባ ስትሆን ብቻም ሳይሆን ስትወልድም ታረክሳለች፣ ያኔ ትረክሳለች። እርክሰት ለማርያም እንኳን አልቀረላትም። ለማርያም ለኢየሱስ እናት አልቀረላትም። የኢየሱስ ክርስቶስ እናት ማርያም ኢየሱስን በወለደች ሰዓት እርክሰት ደርሶባታል። እንግዲህ ኢየሱስ ፈጣሪ ነው ተብሏል። የወለደችው ልጇ እንኳን አላነጻትም፣ እርኩስ ተብላለች። ያኔ ማርያም ሉቃስ ወንጌል ላይ ማንበብ ትችላላችሁ። ኦኬ፣ እና ወገናችን የሌለው ተረት አታውራ። ተረትህን እዛው ቸርች ውስጥ አውራ። ሶሻል ሚዲያ ላይ ስታወራ እንደዚህ እናዋርድሃለን፣ እናጋለጣለን። ምክንያቱም ወንጌል ላይ የሌለ ወሬ ነው ያወራው። ከኢየሱስ ጋር ከመግደላዊት ማርያም ጋር የማይገናኝ ወሬ ነው ያወራው። ሴት የወር አበባ ሆና ቸርቻች አትምጫ አትባልም ላልኩ። ቸርች ምን አለ? አምልኮ የለም እኮ ቸርች ዝላይ የሙዚቃ መሳሪያ ለመስማት ነው የምትሄዱት አይደለም። አያምልኮ አለ ካልክ ቸርች ውስጥ የምትሄዱት አረማዊ ኢየሱስ የሚመለክ ኢየሱስን ለማምለክ ነው። ከወንጌል ጋር በጭራሽ አይገናኝም። እንደ ወንጌል ኢየሱስ አይመለክም። እንደ ወንጌል እና ኢየሱስ አይሁዳውያኖች ናቸው። አይሁዳውያኖች የወር አበባ ሲሆኑ ቤተ እምነት ቤተ መቅደስ አይቀርቡም። እርኩስ ናቸው። እስከሚጸዱ ድረስ ይጠብቃሉ። ተገብተናል። ስለዚህ ተረትን እዛው ቸርች ለሚሰማ ነው እንጂ ሶሻል ሚዲያ ላይ በቲክቶክ ዘመን እንደዚህ ወጥቼ ተቦትርፌ አረፈ ቁጭ ይላል የሚባል ነገር የለም። እንደዚህ ትጋለጣለህ። ኦኬ፣ እንደዚህ ትጋለጣለህ። ኢየሱስ አይመለክም። ኢየሱስ አንድ አይሁዳዊ የሃይማኖት ሰባኪ ብቻና ብቻ ነው። ሰው ደግሞ አይመለክም። ሐዋርያው ጳውሎስ ምድርና ሰማይና በምድርና በሰማይ ውስጥ ያለውን የፈጠረው እግዚአብሔር ነው፣ የማመልከው እግዚአብሔር ነው ብሎ ነው ያስተማር ሐዋርያው ጳውሎስ። ኢየሱስ ክርስቶስ ደግሞ ሰው ነው። ሰው ምድርና ሰማይና በውስጡ ያለውን መፍጠር አይችልም ብሏል ሐዋርያው ጳውሎስ። ኢየሱስን ደግሞ ሰው እንደሆነ ለነ ጢሞቴዎስ በላክላቸው ደብዳቤ ላስተማራቸው ሰዎች አስረግጦ ተናግሯል። ስለዚህ ተረትን እዛው ቸርች ሶሻል ሚዲያ ላይ በድፍረት አትናገሩ። እኛ እያለን ወንጌል እያለ ይህን መልእክት ለኡስታዝ ሁሱ አድርሱልኝ። ነገር ግን በተለይ ስላሴ ላይና ነገረ ክርስቶስ ላይ ማንኛውም አይነት ጥያቄ ካለው በውስጥ ኮንታክት አድርጉኝ። ሲያከባለገ ነው ቤት መጥቶ ባለጊዜ ነን ጴንጤ ባለጊዜ ነው የሚለው ይህ ጴንጤ ወገናችን ወንድማችን ሁሱን ናና ስለ ስላሴ ላስተምር እያለ ነው። ወገናችን መጽሐፍ ቅዱስ ላይ ስላሴ የሚል ነገር የለም። በሌለ ነገር ጊዜ ማባከን ጥሩ አይደለም። በእስልምና አስተምሮ ጊዜን ማባከን ኃጢአት ነው። አንዱ ነጥቤ ነው። ሁለተኛው ነጥብ ደግሞ መጽሐፍ ቅዱስ ማንኛውም አማርኛ ቋንቋ ለሚያቅሰው ተብሎ ነው የታተመው። ራሳችን እናነባዋለን። ተርጓሚ አያስፈልግም። አማርኛ ቋንቋ ለማይችሉ ሰዎች ብትተረጉምላችሁ አሪፍ ነው የሚል መልእክት አለ ይላል። አንተ በሶስተኛ ደረጃና ዋናው ነገር የሐዋርያትን መልእክት እናነባለን። አንተ ከሐዋርያት በላይ አይደለም። ከሐዋርያው ያዕቆብ፣ ከሐዋርያው ጳውሎስ እንዲሁም ከሐዋርያው ጴጥሮስ በላይ አይደለም። የነሱ መልእክት እናነባለን። ለሳምፕል ያክል ሐዋርያው ጳውሎስ ለቆሮንቶሶች በላክላቸው ደብዳቤ ላይ አንድ አምላክ አባለን ይላል። እኔ ጳውሎስ ሳስበው ሶስት ፈጣሪ ምናምን ሰዎች ብለው የሐሰት ትምህርት እንደሚያስነሱ የነገረው መንፈስ አለ። መንፈስ ቅዱስ ተገልጦለት ነው መሰለኝ አንድ አምላክ አባለን፣ አንድ አምላክ እያለ ያስተማረው። ለገላትያ ሰዎች በላከላቸው ደብዳቤ ላይ ለአብ ከዘላለም እስከ ዘላለም ክብር ይሆን ይላል ጳውሎስ። ለመንፈሳዊ ልጁ ለጢሞቴዎስ በላከለት ደብዳቤ ላይ አንድ እግዚአብሔር አለና ይላል። አንድ እግዚአብሔር አለና በዛ ባንዱ በእግዚአብሔርና በሕዝብ መካከል ያለው መካከለኛ የሆነው ሰው የሆነው ኢየሱስ ክርስቶስ ነው ይላል። ስለዚህ ጳውሎስ አንድ እግዚአብሔር አለ ብሎ ነው ያስተማረን። አንተ ደግሞ 1 2 3 እያልክ ልታስቆጥረን የምትችልበት አንዳችን መብትም ስልጣንም እውቀቱም የለህም።
አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ነገር ግን የወንድ ሁሉ ራስ ክርስቶስ የሴትም ራስ ወንድ የክርስቶስ ራስ እግዚአብሔር ይላል። በመሆኑም በመጽሐፍ ቅዱስ ግልጽ አስተምሮ ነገረ ክርስቶስ የእግዚአብሔር መልእክተኛ እግዚአብሔር ምድርና ሰማይን የፈጠረ ኢየሱስን የፈጠረ የሚመለከው አምላክ ነው ማለት ነው። የሐዋርያው ያዕቆብ መልእክት ምዕራፍ 1 ቁጥር 27 ላይ አምልኮ ለእግዚአብሔር አብ ብሏል። ኦኬ አንተ 1 2 3 ብለህ የምታስቆጥረን ይመለካሉ ስላልክ እነዛ የምታስቆጥረን ሁለቱ ይመለኩ የሚል አንዳች የመጽሐፍ ቅዱስ አስተምሮ የለም። የገላትያ ሰዎች ደብዳቤ ምዕራፍ 3 አንቀጽ 20 ላይ መካከለኛው ለአንድ ብቻ አይደለም፣ እግዚአብሔር ግን አንድ ነው። ስንት ነው አለ? አንድ ነው። ኢየሱስ ክርስቶስ ለሕዝብ ሁሉ የሚሆን አማላጅ አስታራቂ መካከለኛ ሲሆን እግዚአብሔር ግን አንድ ነው አለ ጳውሎስ። እኔ እኮ በእናንተ ምክንያት የሐዋርያው ያዕቆብ መልእክት ምዕራፍ 2 አንቀጽ 19 ጀምራችሁ ማንበብ ትችላላችሁ። 19 ላይ እንደዚህ ይላል፣ እግዚአብሔር አንድ እንደሆነ አንተም ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ይንቀጠቀጣሉ። አጋንንት ራሱ እግዚአብሔር አንድ እንደሆነ ያምናሉ፣ ኢየሱስ ክርስቶስ የእግዚአብሔር አገልጋይ እንደሆነ ያምናሉ። ከአጋንንት ጋር ብትሻሉ ምን አለ? ረስቼላችሁ ሁሱን 1 ሚሊዮን አስገቡ ብዬ ቪዲዮ ከሰራሁና ቻሌንጅ ከጀመርኩኝ 2 ወር ሊሆነኝ ነው። እስካሁን ግን 1 ሚሊዮን አልገባም። ሙስሊሞች ያላ ፎሎ አስደርጉ። የኢየሱስ አባት እየተባለ የሚነገርለት ነብዩ ዳዊት እጮኛ ለማጨት ለእጮኛይቱ አባት የሚሆን ስጦታ 100 ፍልስጤማውያን ወንዶችን ገሎ ብልታቸውን ቆርጦ ስጦታ እንደሰጠ መጽሐፍ ቅዱስ ይነግረናል። አንዳንድ መጽሐፍ ቅዱስ ቅጂዎች ላይ 200 ፍልስጤማውያን ወንዶችን ገሎ ብልታቸውን ቆርጦ ስጦታ እንደሰጠ ይናገራል። የሚገርመው ዳዊት እግዚአብሔር ከሱ ጋር ስለሆነ ነው እነዚህን 200 ፍልስጤማውያን ወንዶችን ገድሎ ብልታቸውን ቆርጦ ለእጮኛው አባት ስጦታ የሰጠው። ይህ የመጽሐፍ ቅዱስ አስተምሮ በሀገራችን በኢትዮጵያ በሰሜኑ ክፍል ነበረ። የሚገርመው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ትናንትና በዚህ ሰዓት ላይቭ ላይ ነበርኩኝ። አንድ ኦርቶዶክስ ወገናችን ገስት ላይ ገብቶ ኢየሱስን ፈጣሪ ለማድረግ መረጃ አቀረበ። ያቀረበው መረጃ የኢየሱስን አማላጅነት የሚያሳይ ነው ብዬ ስል ሌላዋ ኦርቶዶክስ ኢየሱስን አማላጅ ያደረግሽው እንዴ አለችኝ። እኔ ሳልሆን ኢየሱስን አማላጅ ያደረኩት ራሱ ኢየሱስ ነው አማላጅ እንደሆነ የተናገረው። መረጃ ላሳያችሁ። የሉቃስ ወንጌል 22:32 ላይ ኢየሱስ ምን ብሏል? እኔ ግን እምነትህ እንዳይጠፋ ስለ አንተ አማለድሁ፣ አንተም በተመለስክ ጊዜ ወንድሞችን አጽና አለ ይላል። ክድጃና መሐመድ ሊጋቡ ፈለጉ። እሷ ነው ሰርግ አድርገው አባትየውን አጠጡ። ከዛ ህዝቡን ጠሩ። ሰርግ ተደረገ። አባትየው ሰክሯል። ቆንጆ ልብስ ለብሶ የራሳቸውን መጽሐፍ ቅዱስ ማንበብ ትተው ከየጎግሉ ضعيف ሐዲስ እየሰበሰቡ እየመጡ በእስልምና ላይ ይዋሻሉ። ሲዋሹ እድሜ አይገድባቸውም። ሃይማኖት አላቸው። ሃይማኖት ያላቸው ለምን ጥቅም እንደሚውል አላቅም። ሃይማኖት ያለው ሰው ፈርሃ ፈጣሪ እንደሚሆን ነበርኛ የምናውቀው። ነገር ግን እነዚህ ፈርሃ ፈጣሪም አይደሉም። ሲዋሹም አያፍሩም። ይህ ሽማግሌ በነቢያችን አለይሂ ሰላቱ ወሰላም እና በእናታችን ኸዲጃ ብንት ኹወይሊድ ረዲየላሁ ዐንሃ ወአርድሃ በጋብቻቸው ላይ የቀጠፈ ነው ያመጣው። ضعيف ሐዲስ ነው። መረጃ ላሳያችሁ። وقال المحقق شعيب الأرنوط إسناده ضعيف من على إسناده ضعيف دكاما نو إسناده فقد شك حماد بن سلامة في وسيلة مسند أحمد جزء 5 صفحة 47 ኢየሱስ ጠጅ ጠጣ። የሎጥ ልጆች አባታቸውን ጠጅ አጠጥተው ሲሰክር ዝሙት አብረውት ሰሩ። ኖህ ወይን ተከለ፣ ከተከለው ወይን ጠጅ ሰርቶ ጠጥቶ ሰከረ የሚል መጽሐፍ እያነበብክ ከየጎግሉ የሐሰት ዘገባዎችን እየለቃቀምክ እየመጣህ በእስልምና ላይ አትዋሽ። በዚህ እድሜህ ማለት ነው። ንፍጥህን እንዲህ የጠረቅ ሱሪ ላይ ከምታብስ በመጀመሪያ ንጽህና ተለማመድ። በዚህ እድሜህ ለንስሐ ብቃ። በእርግጥ ወደ የትኛው ንስሐ ትገባለህ? አንተ ኢየሱስን ፈጣሪ ነው ብለህ ነው አይደል የምታምነው? ኢየሱስን ፈጣሪ ነው ብለህ አምነህ ሚሊዮን ጊዜ ንስሐ ብትገባ ድህነት የለህም። ኢየሱስን ያመለከ ወደ ገሃነም ነው መውረጃው። የዮሐንስ ወንጌል 17:3 ላይ ኢየሱስ ክርስቶስ ከአንዱና ከብቸኛው አምላክ ተልኮ የመጣ መልእክተኛ መሆኑን ያመነ ነው ገነትን የሚወርሰው። አንተ ደግሞ ኢየሱስ ፈጣሪ ነው እያልክ ነው ስታመን የኖርከው። ይህንኑ ሐሰተኛ እምነትን ሰዎች እንዲቀበሉ ነው በሰዎች ሃይማኖት ላይ የምትዋሸው። አንድ ዘገባ ለቃቅመ ስታመጣ ዘገባው ኢስናዱ ትክክል ነው ወይስ አይደለም ብለህ እንኳን ለማጣራት እንትን አላልክም። በእርግጥ ኢስናድ صحيح ضعيف የሚል ነገር
አታውቁም። ያኒ እኔ ግርም ነው የሚለኝ ቆይ ለየትኛው ነው እንደዚህ ቀጥፈን እንሙት የምትሉት? በቃ ገሃነም ከወረድን በቃ ቀጥፈን እንሙት በቃ ቢያንስ ሃይማኖታችን አሸናፊ ባይሆን ሙስሊሞችን እናናድድ እያላችሁ ነው አይደለም? ለማንኛውም አይቻለሁኝ ፎሎ አድርገኛል። በደንብ ተከታተለኝ። ሐዋርያት በኢየሱስ ፈጣሪነት አያምኑም። ቤተክርስቲያን የሥላሴ ቤተክርስቲያናት በሙሉ መጽሐፍ ቅዱስ ላይ ኢየሱስ እግዚአብሔር ወልድ ይባል አያውቁም። ሐዋርያት ኢየሱስን እግዚአብሔር ወልድ ብለው አልሰበኩም። እናንተ ከየት አምጥታችሁ ነው ይሄንን ስብከት የምትሰብኩት እያልኩኝ እያስተማርኩ ነው። መልስም የለም፣ እየተያየን ነው። ያ ነገር እርር አድርጎ ከሆነ የምትሰራው ምንም ለውጥ የለው፣ ምንም የምታመጣው ነገር የለም። ተሳድበህ ቀጥፈህ ሐሰተኛ ዘገባ ስትለቃቅም ትውላለህ እንጂ ኢየሱስን ፈጣሪ የሚያደርግልህ አንዳች ነገር የለም፣ የሚያደርግ ነገር የለም። መጽሐፍ ቅዱስ ላይ አንድና ብቸኛ ሉዓላዊ ፈጣሪ ያለ እሱ ማን ነው? እግዚአብሔርነት እውቅና የተሰጠው አብ ነው። ለኢየሱስ እግዚአብሔርነት እውቅና አልተሰጠውም። ፈጣሪ ተብሎ እንኳን አምላክነት እንኳን ተብሎ እንትን ይሄ ያለ አይደል የአምልኮ ስርዓት የማይቀርብለት ፈጣሪ የለም። ለማንኛውም አትዋሽ፣ እሺ አትዋሽ፣ በቃ አትዋሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ወገናችን ሚኮ ኦርቶዶክስን እየሰበከ ነው። ኦርቶዶክስን ሲሰብክ ኦርቶዶክስን አስተምሮ ሳይሆን እያቀረበ ያለው ስለ 2 3 4 ሚስት ነው እያወራ ያለው። በሚያስቅ ሁኔታ ወገናችን ሚኮ ስላሶችን 3 አማልክቶችን ያመልካል። ከዛም በተረፈ በጣም ብዙ ስፍር ቁጥር የሌላቸው አማልክቶች አሉ። ስልኩ ቢከፈት ሳሎን ቤቱ፣ መኝታ ቤቱ በአማልክት የተጨናነቀ ነው። እነዚህ አማልክቶች ሳይጣሉበት አስማምቶ ህይወቱን አሳልፎ እየሰጣቸው 2 ሚስት 3 ሚስት 4 ሚስት እያለ ነው። በነገር ላይ ሙስሊሙ ማህበረሰብ ግዴታው አይደለም ወንዱም ሴቷም ኦኬ አለማግባትም ግዴታ አይደለም። በነገራችን ላይ ሳያገባም ይኖራል፣ አንድ ሚስት የሚያገባለ፣ ከፈለገም ጨምሮ የሚያገባለ። እንደውም ከአንድ ሺህ አንድ ሰው ራሱ አይገኝም እኮ 2 ሚስት ያለው ማለት ነው። አንተ ግን ግዴታ ነው ስላሶችን ማምለክ። አንተ ግን ግዴታ ነው በየአማልክቱ ስር እየሄድክ ህይወትን አሳልፎ መስጠት ማለት ነው። ኦኬ እኔ አላገባም ማለት እችላለሁኝ፣ 2ኛ ሚስት መሆን አልፈልግም ማለት እችላለሁኝ። አንተ ግን 3 ፈጣሪ ማምለክ አልችልም ትላለህ። እንዴ አትልም። እነዛን አማልክቶችን እነ ገብርኤል፣ ሚካኤል፣ አርሴማ የሚባሉትን አልቀበልም ማለት ትችላለህ። እንዴ አትችልም። ግዴታ ታመልካቸዋለህ። እኔን የገረመኝ ከአንድ በላይ ሚስት ማግባት ኦርቶዶክስን እንዴት አድርጎ ነው ትክክል የሚያደርጋት? ኦርቶዶክስ እኮ በፍትሐ ነገሥት 2 ሚስት ማግባት እንደሚቻል እኮ አለ። ፍትሐ ነገሥት አንብበህ አታውቅም? በል PDF አለው አውርድና ስለ ጋብቻ የሚለው ቶፒክ ጋር ገብተህ አንብብ። በኦርቶዶክስ በፍትሐ ነገሥት አንድ ሰው 2 ሚስት ማግባት ይችላል። ፍትሐ ነገሥት ብሉይ ኪዳንና አዲስ ኪዳን መሰረት ተደርጎ የተዘጋጀ የነገስታቱ መጽሐፍ ነው። የወገናችን ሚኮ አካሄድ የኦርቶዶክስ ቀንደኛ ተሳዳቢዎች ተሳድበው ውጤት ስላላመጡ እስኪ በዚህ በስሜት ልግባ በስጋዊ ስሜት ልግባባቸው ብሎ ነው። እንግዲህ ሚኮ ቀሳውስትና መነኮሳት ኢየሱስን ፈጣሪ ወዳደረገበት ወደ ስላሴ ወደ ኦርቶዶክስ ቤተክርስቲያን ነው የምትጣራው። የቀሳውስቱንና የመነኩሴውን ፍልስፍና እንተወውና ሴቱ ስብስብ ብሎ ኦርቶዶክስ ሆነ እንበል። እንዴት ልታረጋቸው ነው? አንተ ሰብስብ ልታገባቸው ነው ወይስ ባላጠረን መልሳችሁ ወደ ሌላ ሃይማኖት ሂዱ ልትላቸው ነው? ኦኬ አብረን እዚህ በነባራዊ ህይወት እዚህ ምድር ላይ እየኖርን ስንቷ ኦርቶዶክስ ሴት ናት ባሏ በላዋ ላይ ቺት ያደረገባት ውሽማ እየያዘባት። የባሌ ውሽማ ተብሎ አይወራም እኮ የባሌ ሚስት ግን ተብሎ ይወራል አደባባይ ላይ። ጅስት ባሌ ሚስት አያሳፍርም፣ ነውር አይደለም። የባል ውሽማ ግን አይወራም። እንደውም በክርስትና አስተምሮ ኢየሱስ እኮ ሚስትህን የምትፈታት ስትዘሙት ነው ብሏል እኮ። ስለዚህ ሴቱን እየጠራህ ያለው ምንድነው? ነይ አንድ ኦርቶዶክስ ባል እንድርሻለን፣ ያ ባልሽ ላይ ካልዘሞትሽ በስተቀር አይፈታሽም እያልካት እኮ ነው። አንድ ሴት ከክርስቲያን ባሏ ለመፈታት ቢደበድባት፣ ባያበላት፣ ባያጠጣት፣ ብዙ ወንጀል ቢሰራ አትፈታም። የግዴታ መዘሞት አለባት። ቀጥታ ሂዳ ይሄው ተመልከተኝ ዘሙቻለሁኝ እንድትፈታኝ ማለት ነው የሚጠበቅባት። ስለዚህ ወደ ዝሙት ነው እየጠራሃቸው ያለው። ምን ይመስልሃል? ነው መጽሐፍ ቅዱስን አታነበውም ነው? አንተ ህይወትህ በመዝሙር በነጠላና በከበሮ ነው። ያንተ እምነት ነጠላና ከበሮ መዝሙር ነው ወይ? ምስኪን የጨውቃ ይሄን ያክል በኦርቶዶክስ ተስፋ ቆርጠሃል እንዴ?
ለጠፉ በጎች ለእስራኤል ቤት እንዳለው ሁሉ እኔ ለዓለም ነው የተላኩት የሚል ማስረጃ አለ ማለት ነው። ናከን ዋቀዮ አከስቲ ቶክቸ ኢልመሳ እንተው አኔ አከሲኒ በርባዱ ማስረጃ በርባዱ እንበርባዱ አከና ማስረጃኒን በርባዱ እሳት የሆነ ትውልድ እየተፈጠረ ነው። አልሐምዱሊላህ ረብል ዓለሚን። እንግዲህ የሽመልስ አብዲሳ አስተዳደር ኦሮሚያ ክልል ላይ ተተኪ ትውልዱ ፕሮቴስታንታዊ ልምምድ እንዲያደርግ በሚል አዳሪ ትምህርት ቤትን በመክፈት በአዳሪ ትምህርት ቤት ላይ ተተኪ ትውልድ ላይ ፕሮቴስታንታዊ ልምምድ እንዲደረግ የእስልምናን ስም የነብዩን ስም የሚያጠፋ ጽሑፍ እየጻፉ በልጆች ስልክ ላይ የሚለቁ ቢሆንም እንደዚህ እሳት የሆነ ትውልድ እየተፈጠረ ነው። ልጆቻችሁን በጥንቃቄ አሳድጉ፣ ራሳችሁን ከጴንጤ ጠብቁ። በነገራችን ላይ የተሸነፈ ምን አይነት ውሳኔ ሊወስድ እንደሚችል አናቅም። ተተኪው ትውልድ ክርስቲያኖ ሮናልዶ ምንድን ነው ሲባል አንድ ፖርቹጋላዊ ታዋቂ ተጽዕኖ ፈጣሪ እግር ኳስ ተጫዋች ነው እንደሚል ሁሉ ኢየሱስ ማን ነው ሲባል አንድ ፍልስጤማዊ ዜግነት ያለው አይሁዳዊ የሃይማኖት ሰባኪ ነው ብሎ የሚመልስ ትውልድ ነው የምንፈልገው። ህፃኑ ልጅ ያለ ያሳድገውና የጴንጤዎችን ሚሽነሪ ሲጠይቃቸው የነበረው ኢየሱስ ለዓለም ተልክ ያለሁኝ ያለበትን አሳዩኝ ነው ያለው። ምክንያቱም መጽሐፍ ቅዱስ ላይ ኢየሱስ ከእስራኤል ቤት ለጠፉት በጎች በቀር እንጂ አልተላኩም ስላለ ማለት ነው። እዚህ ጋር ጥንቃቄ እንድታደርጉ ነው ይህንን ቪዲዮ የሰራሁት። ምክንያቱም ሚሽነሪዎቹ ከመጽሐፍ ቅዱስ ወደ ዓለም ሂዱ ወንጌልን ለፍጥረት ስበኩ ብሏል ኢየሱስ ብለው መረጃ ካመጡላችሁ መልሳችሁ ሊሆን የሚገባው ወደ ዓለም የተባለው 12ቱ ነገደ እስራኤል ነው ብላችሁ እንድትመልሱ ነው። የማቴዎስ ወንጌል ምዕራፍ 10 ላይ ቁጥር 5 እነዚህን 12ቱን ኢየሱስ ላካቸው አዘዛቸውም እንዲህም አለ፣ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማ አትግቡ። እዛው ማቴዎስ 10:6 ላይ ይልቅስ ከእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ ብሏል። ኢየሱስ ክርስቶስ ራሱ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም እንጂ እንዳለ ሁሉ 12 ደቀ መዛሙርቶች ከመረጠ በኋላ ወደ እስራኤል ቤት ሂዱ ነው ያላቸው። ስለዚህ ሂዱ ወንጌል ለዓለም ስበኩ ሲል የነበረው 12ቱን ነገደ እስራኤል ነው። ምክንያቱም ኢየሱስ 12 ደቀ መዛሙርቶችን መርጦ ከእስራኤል ቤት ወደ ጠፉት በጎች ሂዱ ብሎ ልኳቸዋል። ነገር ግን አንዱ ጴንጤ መጥቶ ወደ ዓለም ሂዱ ወንጌልን ለፍጥረት ስበኩ ብሏል ካላችሁ ወደ ዓለም የተባለው የእስራኤል ቤት ነው። 12ቱ ነገደ እስራኤል ነው። 12ቱ ነገደ እስራኤል ነው ዓለም ማለት የፈለገው ብላችሁ መልሶላቸው። ምክንያቱም በማቴዎስ ወንጌል 19:28 ላይ ኢየሱስ እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12ቱ ዙፋን ትቀመጣላችሁ ብሏል። ስለዚህ 12ቱ ነገደ እስራኤል ያ ነው ዓለም የተባለው። በመጨረሻ ማስቀምጥላችሁ አብዛኛው የኦሮሞ ጴንጤ የስላሴ ዶክትሪን አማኝ ነው። በስላሴ ዶክትሪን ይሄ ዋቀዩ አባ ዋቀዩ እልማ ዋቀዩ ገራ ቁልቁሎ የሚባለው ነው አይደለ? ከመጽሐፍ ቅዱስ ማለትም ከመጽሐፍ ቁልቁሉ ዋቀዩ ኤልማ የተባለበትን አሳዩኝ። የትኛው ደቀ መዛሙር ነው ኢየሱስን ዋቀዩ ኤልማ ነው ወይም ይሄ ዋቀዮ ሰው የሆነ ዋቀዮ ነው ብሎ የሰበከው ብላችሁ ጠይቋቸው። አጠገባችሁ አይደርሱም እና በደንብ አስተምሩ ማህበረሰቡን። ታሉ ጋር ድረስ ከንቀጠቀጠ ውስጥ ምን ሰማል ከዛ ትንሽ የነገር ቀራችናችን አፋችን ውስጥ እየረጨው ይያል። ከዛ ዶክተሩ መጣና አንዴ እኔ ውስጥ ነው የፈልገው ልጅ ደህና መሆን ብቻ ነው። ከዛ በረከቱ መጣ መዲና ተባልካሪ ታልኩኝ እንዲተለኝ ነው አልኩት። ከዛ ምንም አይነት በሽታ አይታይም አለ። መግቢያ ላይ እየሰማችሁ ደግሞ የኦሮሞ ጴንጤ ጥንቁልና ነው ማለት የኦሮሞ የሐሰተኛ ነቢያቶች ጥንቁልና አለው። ልጇ የደም ካንሰር ታካሚ ነበረ። የዚህን የኦሮሞ ጴንጤ ጠንቋዩን ሰውዬ አፍ ላይ የሚደረግ ስታደርግላት ልጇ ከካንሰር ነፃ ሆነች እያለች ነው የውሸት ምስክርነት የምትሰጠው። በነገራችን ላይ ባለፈ አንዲት የጴንጤ ዘማሪ በካንሰር ታማ ሞታለች። እንደውም ልብ ብላችሁ ታስታውሱ ከሆነ አንዲትም እንደዚሁ የካንሰር ታማሚ ሆና እዚህ ሶሻል ሚዲያ ላይ ለቃ ብዙ ጴንጤዎች በዩቲዩባቸው አቅርበዋት ገንዘብ ተሰባስቦላት ነበረ። የተሰበሰበው በቂ ገንዘብም አይደለም። አሁንም ከባዱ ታማለች እየተባለ ነው። ታዲያ በካንሰር የታመመው ጴንጤ ሁሉ ሳታድን ነው እንዲህ ድራማ የምትሰራው። በዚሁ አጋጣሚ ቢሸፍቱ በጣም ጠንካራ ሙስሊሞች የሚገኙባት ነበረች። ነገር ግን ቢሸፍቱ እንደ ተፈጥሮ አቀማመጧ ለኢንቨስትመንት ትመቻለች በሚል ፕሮቴስታንት ሊቀራመታት እንግዲህ የነዩ ጩፋም የጴንጤው ኦሮሞም ድግምቱም ጥንቁልናውም ብሎ
ከቢሸፍቱ ሙስሊሙን ለማጽዳት መስራት ከያዙ በጣም ቆይተዋል። ይሄ ድራማ እንግዲህ ቢሸፍቱ አካባቢ ያሉ የኔ ቢጤ ድሆችን በጥቅማ ጥቅም እየገዙ የውሸት ምስክር እያሰጡ እንግዲህ ቤት ተገዝቶላታል። አሁን ልጅ ሴትዮዋ ቤት ተገዝተውላታል። አሁን እንግዲህ ቤት ተገዛልኝ ነው የምትለው። ታስተውሱ ከሆነ ቢሸፍቱ ላይ ያሉ ጴንጤዎች ካሁን በፊት ራሱ የኛን በቃ አንዳንድ ክልል አንዳንድ ዞን የሚያክል መሬት እያያዙ የክልሉ ማነው የከተማ አስተዳደር ራሱ ኧረ በዛባችሁ ትንሽ ልቀንስላችሁ ሲል መሬት ተቀማን ተዘረፍን እያሉ ሲንጫጩ ነበረ። እና ቢሸፍቱን አጠቃላይ የጴንጤ ብቻ ለማድረግ የሚደረገው ወረራ የሚደረገው ጥንቁልና የሚደረገው ድሃን የመግዛት ልነግራችሁ አልችልም። የብቻም ሳይሆን ከዛሬ ስንት ዓመት ጀምሮ ቢሸፍቱ ላይ አካል ጉዳተኞችን ድሆችን የማቀፍ የፕሮቴስታንት ቤተክርስቲያናት በአቅፈዋቸው ያስቀመጧቸው አሉ። በተለይ መካነ ኢየሱስ ብሎ ማለት ግብረሰዶምን የምትደግፍ የግብረሰዶሞችን ገንዘብ አምጥታ ለድሆች እየሰጠች ድሆችን ወደ ፕሮቴስታንት የምታመጣ ቤተክርስቲያናት የመካነ ኢየሱስ ቤተክርስቲያን ማለት ነው። እና ቢሸፍቱ ላይ እነ ዩጩፋ ሄዶ ከደገሙባት የፕሮቴስታንት ሐሰተኛ ነብይ እየሄደ ድራማ ከሰረባት በጣም ቆይቷል። እቺ ሴትዮ እንግዲህ የነብጤ ድሃናት መሬት ስለተሰጣት መተዳደሪያ ስለሰጣት ጭራሽም ልጇ ከካንሰር ተፈወሰች ብላ የውሸት ምስክርነት እየሰጠች ነው። በድህነት ብትሞች አይሻልሽም? እንደው በድህነት ከመዋረድ ችግር የለውም ብትዋሺ በቃ ሌሎች ድሃ ሰዎች ጴንጤ እንደሆኑ ነው ባንቺ ምክንያት ሰዎች ወደ ጴንጤ ይመጣሉ። ችግር የለም በውሸትሽ እግዚአብሔር አይቆጣም ብለሽ ነው አይደል የዋሸሽው? በነገራችን ላይ ወይ ውሸት ጸጉር ውስጥ ግርግር ቅማል ማግኘት አለብኝ። ካላገኘሁኝ የነብይን ሱና ተከተለም። ልክ እንደ ነብይ ቅማላም ስለነበረ ሱናን አቢ ዳውድ 21 ላይ እንዳለው ሱናን አቢ ዳውድ 67 ላይ እንዳለው በገማ ውሃ የፔሬድ ጨርቆች ሽንት ፔሬድ ጨርቅ የሞተ ውሻ በተጣለበት ካልታጠብክ ማለት ነው አንተ የነብይ ተከታይ አይደለህም። ነብይ በገማው አይታጠብ ነበረ። በሚያስቅ ሁኔታ የኦርቶዶክስና የፕሮቴስታንት ካፊሮች አፋቸውና ጭንቅላታቸው ሲከፈት የሚገኙ ስለ ቅማልና ስለ ስፕርም እንጂ ስለ ወንጌል አይደለም። የኦርቶዶክስ አስተምሮትም ሆነ የጴንጤ እምነት በወንጌል ውስጥ የለም፣ በሐዋርያት ሕይወት ውስጥ የለም። እንግዲህ የኦርቶዶክስንና የጴንጤን አስተምሮ ሊያሳይ የሚችል አዲስ መጽሐፍ ቅዱስ ይታተምልን የሚል ማመልከቻ አስገብተዋል። አዲሱ መጽሐፍ ቅዱስ እስከሚታተም ድረስ አፋቸው ውስጥ ያጠራቀሙትን ስፐርምና ቅማል ነው እያወጡ የሚናገሩት። በሚያስቅ ሁኔታ መጽሐፍ ቅዱስ ላይ ማርያምና ኢየሱስ ቅማል የለባቸውም ተብሎ አልተጻፈም። ስለዚህ ማርያምና ኢየሱስ በቅማል የተበሉ ሰዎች ናቸው። ሰዎች እስከሆኑ ድረስ ቅማል ይበላሉ። ይህም ብቻም ሳይሆን የሚያስቀው በኦርቶዶክስ አስተምሮ አንድ ሰው ሳያውቀው ሳይሆን ሆን ብሎ ቅማል ቢበላ የኦርቶዶክስን ገነት ይወርሳል። በኦርቶዶክስ አስተምሮ ቅማል መበላት ገነት መግባት ይቻላል ማለት ነው። ያሉበትን የጣዖት ሃይማኖት እውነተኛ ሃይማኖት ለማስመሰል የምስኪኗ ቅማል ትከሻ ላይ ከተንጠለጠሉ በጣም ቆይተዋል። ቅማልቱ ብቻም ሳትሆን ስፐርምም እዳ ገብቷል። ስለ ስፐርም ነው የሚያወሩት። ያሉበት የሐሰት ሃይማኖት ስፐርም እንዴት አድርጎ እውነተኛ ሃይማኖት ሊያደርግላቸው እንደሚችል አላቅም። ይህም ብቻም ሳይሆን እግዚአብሔር ቅማልን እንደፈጠረ ሁሉ እግዚአብሔር ስፐርምንም ፈጥሯል። እግዚአብሔር ማንኛውንም ነገር ካለ ምክንያት አልፈጠረም። ለምክንያት ለጥቅም ነው የፈጠረው። እግዚአብሔር በፈጠረው ነገር ያሉበትን ጣዖት እምነት እውነት አደርጋለሁ ብሎ ማለት እብደትም ሞኝነትም ነው። እግዚአብሔር መጽሐፍ ቅዱስ ላይ ስፐርምን ወተት ወይም እርጎ ብሎ ነው የሚጠራው። አስቡት፣ እግዚአብሔር ወተት እርጎ እያለ የሚጠራውን እግዚአብሔር የፈጠረውን ነገር ኦርቶዶክሶች ላሉበት የጣዖት እምነት እውነተኝነት ለማረጋገጥ እግዚአብሔር ወተት እርጎ እያለ የሚጠራውን እግዚአብሔር የፈጠረውን ስፐርምን እንደ መረጃ አድርገው ያመጣሉ። ይህም ብቻም ሳይሆን ኢየሱስ ክርስቶስ ስፐርም ነበረው። ምክንያቱም ኢየሱስ ወንድ ነው፣ ሰው ነው። ማርያም ወንድ ልጅ ወልዳለች ተብሏል። የወለደችውን ወንድ ልጅ አስገርዘዋለች። ማንኛውም የተገረዘ ወንድ ደግሞ የወንድ ዘር ፈሳሽ ስፐርም አለበት። ስለዚህ ኢየሱስ ክርስቶስ ስፐርም አለበት። አናመልከውም ብላችሁ ልታቆሙ ነው? እንግዲህ አምላካችን ነው ፈጣሪያችን ነው ስትል አልነበረም? ስለዚህ ስፐርም ያለውን ሰው ነው አምላክ አድርጋችሁ ፈጣሪ አድርጋችሁ የምታመልኩት። ይህም ብቻም ሳይሆን ለምሳሌ ሰው ሲጸዳዳ የሰው ልጅ መጸዳዳት ሲፈልግ የሚያውቀው ነገር አለ። ነገር ግን የሰው ልጅ ወንድ ሲተኛ የወንድ ዘር ፈሳሽ ስፐርሙ መጣሁኝ ብሎ አይደለም የሚመጣው። ወንዶች በተኙበት ሰዓት የወንድ ዘር ፈሳሻቸው እነሱ በማያውቁበት እንቅልፍ ልብ በሆኑበት ይፈሳል። ስለዚህ ኢየሱስ ክርስቶስም ከነዛ ወንዶች መካከል አንዱ ነው። የወንድ ዘር ፈሳሹ ስፐርሙ መኝታውን ይነካዋል፣ ልብሱን ይነካዋል። ይሄ ደግሞ መጽሐፍ ቅዱስ ላይ ኦሪት ዘሌዋውያን 15:16 ላይ ብትሄዱ ማንኛውም ወንድ ተብሏል፣ ኢየሱስን ጨምሮ ማለት ነው። ማንኛውም ወንድ ተኝቶ የወንድ ዘር ፈሳሹ መኝታውን ይነካበታል ተብሎ ተቀምጧል። ኢየሱስ ክርስቶስ በተኛበት የወንድ ዘር ፈሳሹ መኝታውን ልብሱን ነክቶበታል። ስለዚህ አላመልክም ኢየሱስ ስፐርም አለው ልትሉ ነው?
እስኪ ንገሩ። እኮ ግርም እኮ ነው የሚለኝ እኮ የእነዚህ ሰዎች ድንቁርና በቃ ክፍለ ዘመን ራሱ አያሻሽለውም እኮ። ሌላው ስለ ቅማል የሚያወሩት ሐዲሱ የተለያየ ቦታ ነው ያለው። የተለያየ ቦታ የተለያየ ቃላትን ነው የሚጠቀመው። እዚህ ጋር ልብ በሉ። አንድ ቦታ ሌላ ቃላት ይጠቀማል፣ አንድ ቦታ ሌላ ቃላት ይጠቀማል። ለነሱ ይጠቅመናል ያሉትን ለመቅጠፍ እንዲያመቻቸው ነው አንድ ቦታ ያለውን ብቻ መዘው የሚያመጡት እንጂ ይህ ሐዲስ 3 ቦታ 4 ቦታ ሊገኝ ይችላል። 3 ቦታና 4 ቦታ የተለያየ ቃላትን ነው የሚጠቀመው። ለመቅጠፍ የሚመቻቸው ነው መዘው ያመጡት። መዘው ያመጡትም ቢሆን ነብያችን አለይሂ ሰላቱ ሰላም እነሱ እንደሚቀጥፉት ቅማል አለባቸው ማለት አይደለም። እንደነሱ ቅጥፈት እውነትስ ቢሆን ኦርቶዶክስን ትክክል ያደርገዋል፣ ፕሮቴስታንት ትክክል ያደርገዋል። ስለዚህ የአንድ ነብይነቱን የሚያረጋግጠው ቅማል አለበት የለበትም በማለት ነው እንዴ መጽሐፍ ቅዱስ ላይ እኮ ዳዊት ልጋጉ ተዝረከረከ ይላል እኮ። ስለዚህ ዳዊት ልጋጉ ተዝረክርኳልና ይሄ ነብይ አይደለም ማለት ልትሉ ነው? ያበደ ነብይ፣ የዘሞተ ነብይ፣ ስንት የሰራ ነብይ ነው ያለው እኮ መጽሐፍ ቅዱስ ላይ። ስለዚህ ይሄን አድርጓል ነብይነቱን አልቀበልም ልትሉ ነው? እኔ እኮ ግርም ይለኛል እነዚህ ሰዎች ማለት ነው። ይሄንን ይመስላል። በነገራችን ላይ የአረበኛ ቃላቶች በጣም ሰፊዎች ናቸው። ለምሳሌ ጸጉር ማየት እንደዚህ መዳበስም ቱፍሊህ ነው የሚለው። ቱፍሊህ ብሎ ማለት ጸጉር ማየት ነው። ለምሳሌ አንድ ሰው ቅማል ኖረበትም አልኖረበትም ራስን ሊያይ ይችላል። ስለዚህ የእንግሊዘኛው ቱፍሊህ የሚለውን ላይስ ብሎ ነው የሚተረጉመው አንዳንድ ቦታ ላይ። ኦኬ። ስለዚህ ያችን ይዘው ነው የሚሮጡት እንጂ ሐዲሱ የተለያየ ቦታ አለ የትኛውን ነው መውሰድ ያለብን የሚለው አይሉም። ምክንያቱም ካፊሮች ቀጣፊዎች ናቸው። ሲዋሹ የማያፍሩ መዋሸት አንዱ ባህሪያቸው። ካልዋሹ የማይተነፍሱ ሰዎች ናቸው። የሚተነፍሱት ራሱ ውሸት ነው። ሱብሃንአላህ። የረሳው ደግሞ ነብያችን መሐመድ አለይሂ ሰላቱ ወሰለም ውሃ ንጹህ ነው ብለው የተናገሩበት አንድ ሐዲስ አለ። ይሄን ያሉበት ትልቁ ምክንያት ምንድነው? ለመጠጥ የሚውል ውሃ ይቆፍራሉ አረቦች። ቢር ነው የሚጠቀሙት፣ የጉድጓድ ውሃ ማለት ነው። ዝናብ በጣለ ሰዓት የዝናብ ጎርፍ እያመጣ ቢር ውስጥ ይጨምረዋል። ታውቃላችሁ፣ ያ ነገር ውሃውን አያቆሽሸውም። ውሃ ንጹህ ነው ብለው ነው የነብያችን አለይሂ ሰላቱ ወሰለም ያንን የመለሱት እንጂ ሰዎቹ ሆን ብለው ቢሩ ውስጥ የውሃ ጉድጓድ ውስጥ ቆሻሻ ይጨምራሉ ማለት አይደለም። አስባችሁታል? ሰዎች ውሃ ሊጠጡበት ሊጠቀሙበት የቆፈሩት ጉድጓድ ላይ ቆሻሻ ይጨምራሉ ብሎ ማለት ነው። እኔ እኮ እንደ ካፊር ጭንቅላት የተላ ጭንቅላት የለም እኮ። አስባችሁታል? ቃል ለመዋሸት ያላቸው ሱቅሱቅታ ማለት ነው። ለመዋሸት ያላቸው ፍላጎት ማለት ነው። እንዶ ጌታ እንኳን ሙስሊም አድርጎ እንኳን ዳንን። ስለዚህ ድነት ብሎ ማለት ሙስሊም ሆን ማለት ነው። አስባችሁታል? ሐዲሱ የሚለው እንደዛ ነው። የሐዲሱ ታሪክ ማለት ነው። ሐዲስ ብሎ ማለት ንግግር ነው። ንግግሩ የተፈጠረበት ታሪክና ቦታ አለ። ሰዎቹ የጠየቁት ምንድነው? በጎርፍ አማካኝነት ውሃ ውስጥ ይገባል። ጎርፍ አምጥቶ ማለት ነው። ስለዚህ ምንጭ ውስጥ ጎርፍ አምጥቶ ውሃ ቢጨምር ምንጭቱን ለዘላለም አንጠጣትን ብለን እናቋረጥ ነው። ምክንያቱም ጎርፍ ያመጣው ነገር መልሶ ይሄዳል። ሐዲሱ የሚናገረው ስለዛ ነው። እኔ እንጃ ሱብሃንአላህ። እኔ ግዴው ጌታ እንኳን ማዳነን ወላሂ ከዚህ ኩፍር ዓለም ጠላት ይበሳጫል። የኢትዮጵያ ከፍታ የክርስቲያኖች ከፍታ ይረጋገጣል። ሃሌሉያ። ሰንበሌጥ ከሳም ይስሙ ይበሳጩ። ስራችን ተሰርቷል። እንደ ሌሊት ፈስ በጣም ቅብጥ ያሉት የሐዋሳ ከተማ ከንቲባ በሙስና ምክንያት ከስራ ተባረዋል። እኒህ ከንቲባ ባገኙት አጋጣሚ የክርስቲያኖች በላይነት ተረጋግጧል፣ ሃሌሉያ እያሉ እንግዲህ ፕሮቴስታንትነትን የሚሰብኩ የመንግስት ሰራተኛ ነበሩ። በጣም በሚያስቅ ሁኔታ ደቡብ አካባቢ ስትሄዱ መንግስት ህዝብን አገልግሉ ብሎ የቀጠራቸው የመንግስት ቅጥረኞች የፕሮቴስታንት ሃይማኖትን ሲሰብኩ ከፕሮቴስታንት ሐሰተኛ ነብያት ጋር ሲጓተቱ ነው የምታዋቸው። የሐዋሳ ከተማ ከንቲባ ሱራፌል ከሚባል ሐሰተኛ ነብይ ጋር ሲዘሉ ሃሌሉያ ሲሉ የነበሩ ሰው ናቸው። የደቡብ ወንድሞቻችን ደቡብ አካባቢ ያሉ የመንግስት ባለስልጣናት መንግስት የቀጠራቸው ህዝብን ለማገልገል እንጂ ሃይማኖትን ለመስበክ አይደለም የሚል አንዳንድ ትምህርቶችን ሲሰጡ በውስጥ ሲያስፈራሩ ነበረ። እንደውም ይህን ቪዲዮ የሰራሁት ወንድማችንን ጣሂር መሐመድን ሲያስፈራሩት ነበረ። በነገራችን ላይ ሱሪያችሁን ዘግዝቃችሁ አስፈራሩ፣ የደቡብ ጴንጤዎች ማለት ነው። እኛ ሀቅን ለህዝብ ከማሳወቅ ወደኋላ አንልም፣ የፈለጋችሁ ብታስፈራሩ ማለት ነው። ኢየሱስ ክርስቶስ ዛሬም ነገም እስራኤላዊ ነብይ እንጂ አምልኮት የሚገባው ፈጣሪ አይደለም። አምልኮት የሚገባው ፈጣሪ ነው ያለ እኔ ነኝ ያለ ጴንጤ ወንጌልን ገልጦ ማሳየት አለበት እንጂ በመዛት ማስቆም አትችሉም። ምክንያቱም አለን እኛ
እና ወንድማችን ጣሂር መሐመድን እንግዲህ አላህ ይጠብቅህ፣ ቀጥልበት፣ አስተምር። ሰዎች ከጨለማ ከመንጋነት መውጣት አለባቸው። ሰዎች ኢየሱስን ማምለክ ማቆም አለባቸው። ኢየሱስ ወንድማችን እንጂ አምልኮት የሚገባው ፈጣሪ አይደለም። ሸራ አድርጉልኝ ለሐዋሳውያኖች። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አደራችሁ? መግቢያ ላይ ያሳዩዋቸውን ቪዲዮ ፌስቡክ ላይ አይቼው ገርሞኝ እየሳኩኝ ነበረ። ቪዲዮ ላይ ያሉት ሁለቱ አካላት ጠንቋይ ያዝን ያለውና ዶሮ ይዘው የተገኙት እምነታቸው ምንድነው ነው? ሁለቱም ዋቄ ፈታዎች ናቸው ወይስ ሁለቱም ሌላ ሃይማኖት ተከታዮች ናቸው? ግልጽ ብታደርጉልኝ የምታውቁ ማለት ነው። ምክንያቱም በዋቄ ፈታ እምነት ለዋቃ እርድ ይቀርባል አይደለም፣ ዶሮ በሬ ይታረዳል በነገራችን ላይ እንጂ ይሄ ጠንቋይ ስርዓት ነው ብሎ እንደዚህ አይነት ነገር ማስቆም አይቻልም። በተለይ ጠንቋይ ያዝን ያለው ልጅ የዋቄ ፈታ እምነት ተከታይ ካልሆነ ወይም የዋቄ ፈታ እምነት ተከታይ ከሆነ እምነቱን በደንብ አያውቅም ማለት ነው። በነገራችን ላይ ለዋቃ እርድ ይቀርባል። እንደውም የዋቄ ፈታ እምነት ከአብርሃማዊ ሃይማኖት ከነቢያት ሃይማኖት የቀረ ነው የሚባለው ለዚህ ነው። ምክንያቱም አንድ አምላክ ብቻ የሚመለክበት ነቢያት ለአምላካቸው መስዋዕት ያቀርቡ ነበረ። መስዋዕትም ያቀርባል እንግዲህ የዋቄ ፈታ እምነት ተከታይ ህዝብ ማለት ነው። ስለዚህ እርድ ማረድ ጥንቁልና ሳይሆን ለአምላክ ምስጋና መደሰቻም መስዋዕትም እንደማቅረብ ነው። ይህንን ሳታውቁ እየወጣችሁ ጠንቋይ ባትሉ ነው ይህ እንትን የሚለው። ከአሁን በፊት እንደውም የወለጋ ጴንጤ እኮ በሬ ያርዳሉ፣ ለዋቃ እንስሳ ያርዳሉ፣ ይሄ ጥንቁልና ነው እያሉ ስም አጠፉ። የኦሮሞ ጴንጤዎች ስም አጥፍተው ነው እንጂ ለአምላክ መስዋዕት ማቅረብ የእስራኤል ነቢያቶች ያደረጉት ነው። እነ ሙሴ እነ ኖህ ያደረጉት ነው። የኩሽ ማህበረሰብ ደግሞ የዋቃ እምነት ተከታይ ናቸው። የኩሽ ዘር ደግሞ የነቢዩ ኖህ ልጆች ናቸው። ተግባብተናል። ስለዚህ ጴንጤዎች ያኔ ጋፕ ብታደርጉት ጥጋባችሁን በልክ ብታደርጉት ነው የምለው። በነገራችን ላይ እንስሳ ማረድ አይገርምም። ጴንጤ ሰውን አርጄ ድኛለሁ የሚል እምነት ውስጥ ነው ያለው። አንዳንድ ጊዜም እንደው ምን እላለሁኝ የዋቄ ፈታ እምነት አይዲዮሎጂው ከስላሴ ዶክትሪን አይዲዮሎጂ የተሻለ ነው እላለሁኝ። ምክንያቱም ዋቃ ሰው አይደለም። ከዋቃም ጋር ለመታረቅ ሰው መግደል አያስፈልግም። ሰው የተከበረ ነው። ዋቃ ደግሞ ሰው አይደለም። ሰውና ዋቃ የተለያዩ ናቸው የሚል አይዲዮሎጂ ነው ያለው። ሁለቱም የጣዖት እምነት ተከታይ ቢሆንም ማለት ነው። ጣዖት ብሎ ማለት የግዴታ የሆነ የተቀረጸ ነገር መያዝ ሳይሆን ትክክለኛውን አምላክ አለማምለክ፣ ይህም ጣዖት ስለሚያስብል ነው። ነገር ግን በአይዲዮሎጂ ዋቄ ፈታ ከፕሮቴስታንት የተሻለ ነው። ከስላሴ ዶክትሪን አስተምሮ የተሻለ ነው። የወለጋ ጴንጤዎች ምን እንደሚሉ ላሰማችሁ። ለጋ ቅጠልና የሚሰዋ እንስሳ ይዘው በህብረተሰቡ ዘንድ በታወቀ ቃልቻ እየተመሩ በቅርባችን ባለው አንድ ጉብታ ላይ ተሰብስበው በሬውን እየሰዉ ደሙን እየረጩ ተንበርክከው ሲሰግዱ እንደ ትላንትና ትዝ ይለኛል። ለወሎዬ ሞት ብርቅ ነው እንዴ? ለወሎዬ ስደት፣ ለወሎዬ ረሃብ ብርቁ አይደለም። ብትሞቱም አይዟችሁ። እስላም ምናምን ያሁን የሚፎክረው ወሎ ላይ ተው ሽንታ መጀመሪያ እንደኛ ቁልሃን አውጥተሽናል ፈሳ። ሀገራችን ኢትዮጵያ አካዳሚካሊ ማህበረሰብ እጥረት ያለባት አገር ስለሆነች እንደነ ሞጣ አይነት ሰገጤዎች እየወጡ እየተሳደቡ ታዋቂ ይሆናሉ። አስባችሁታል? ተሳድቦ ተዝረክርኮ ታዋቂ የሚኮንባት ሀገር ኢትዮጵያ ብቻና ብቻ ናት። ሌላ ሀገር ተሳዳቢ ዞር ብሎ የሚያየው የለም። ሞጣ የተባለ ቆዳው ጅል ሰገጤ በመሳደብ እየፈመሰ እንዴት ብሎ አሜሪካ እንደሄደ ብቻ ነው እኔ ጥያቄ የሆነብኝ። ወሎዬ መሞትና መሰደድ መራቡ ብርቋ አይደለም እያለ ነው። ወሎዬን እያሳደደ የሚገድለው ኢትዮጵያ ላይ ስልጣን መያዝ አለብኝ የሚለው ክርስቲያኑ ማህበረሰብ ነው። ከትግራይ የተነሳው ጦርነት ብለህ ለተናገርከው የትግራይ ህዝብ 99% ኦርቶዶክስ የሆነ ጽንፈኛ ኦርቶዶክስ የሆነ አሁንም ድረስ ሙስሊሙ ማህበረሰብ መቃብር አልሰጥም
ኦኬ አክሱም ትግራይ የተቀደሰ የኦርቶዶክስ ሀገር ናት በማለት ለስልጣናቸው ሲሉ ሙስሊሙን ትምህርት የሚከለክሉ አሳደው የሚገሉ መስጊድ የሚከለክሉ መቀበሪያ የሚከለክሉ ኦኬ ከብልጽግና ጋር የተጣለው ጊዜ ትግራዮች ሙስሊሙን እያሳደዱ ሲገሉ የነበረው ወሃቢያን ገደልን እያሉ ሲናገሩ የነበረ መስጊድ ውስጥ ገብተው ካካ ሲሉ የነበሩ ካካ ማህበረሰብ ናቸው። ዞረው ላንተ ወንድሞች ናቸው። ኦኬ የአማራ ህዝብና የትግሬ ህዝብ ኦርቶዶክስ ማህበረሰብንን አንድነን አገሪቱን ኦርቶዶክስ መግዛት አለባት እያለ ኢቭን ከሻቢያ ጋር የሚመሳጠረው ኦርቶዶክስ ማህበረሰብ ነው። አማራ ክልል ኦኬ አንተ ለምሳሌ አማራ ክልል ወሎዬ ነኝ ካልክ ጎጃም ላይ መስጊድ ገብተው የመስጊድ ንብረት ሲዘርፉ የሙስሊሙን ሱቅ ገብተው ሲዘርፉ የት ነበርክ? የጎጃም ሰዎች አይደሉም እንዴ? የሞጣ ሰዎች አይደሉም እንዴ? ሞጣ ተወልደው የኖሩ አይደለም እንዴ? የሞጣ ተወላጆች አይደሉም እንዴ? ጎንደር ላይ ኦርቶዶክስ እንዲከበር እያለ መስጊድ ውስጥ ገብቶ ሲጨፈጭፍ የነበረው የአማራ ኦርቶዶክስን ለማስከበር ብሎ አይደለም እንዴ? እያሰደደ የሚገለም አለው። አይ ወለጋ ላይ እና ቤንሻንጉል ላይ ስለሞቱ እና ወለጋ ላይ እና ቤንሻንጉል ላይ ስለተገደለ አማራ የሚግደል አትናገሩት ነው። ደግሞም ኢትዮጵያ ላይ ያለ የግድያ ታሪክ ብሔርን ተኮር ያደረገ አይደለም። ሃይማኖት ተኮር ፖለቲካ ብቻና ብቻ ነው ያለው። ኢትዮጵያን ላለፉት ዘመናት ሲያስተዳድር የነበረው የኦርቶዶክስ ነገስታት ነው። የኦርቶዶክስ ነገስታት የኢየሱስ ዘመር ነን የሚሉት ማለትም የሰለሞናዊ ስርወ መንግስት ብሎ ማለት የኢየሱስ ዘመር ነን የሚሉት እስከ 90 የሚደርሱ ነገስታት ከ1200 ዓመት በላይ አስተዳድረዋል። ከዛ በፊት ደግሞ ላሊበላን የመሰረቱት አገዎች ለ300 ዓመት በላይ አስተዳድረዋል። እነዛም ደግሞ እስከ 10 ምናምን የሚደርሱ ነገስታት እንትን ብለዋል አስተዳድረዋል። አጠቃላይ በኢትዮጵያ ታሪክ 100 በላይ የኦርቶዶክስ ነገስታት ሲያስተዳድሩ ሃይማኖታቸው ኦርቶዶክስ ነው። ኦርቶዶክስን መሰረት አድርገው ነው ሲያስተዳድሩ የነበረው። ይህንን አያውቅም። ምክንያቱም ማቶነዋ ኦኬ እኔ ግርም የሚለኝ ማለት ነው ኢትዮጵያ ውስጥ አከል የገሏልና እኔም ልግደል አትናገሩኝ ነው። ስለዚህ በወለጋ ሲገድል የነበረው የፕሮቴስታንት አማጺ ነው። ቤንሻንጉል ላይ የወሎን ማህበረሰብ ሲያስገድል የነበረው ራሱ ኦነግ ነው፣ የፕሮቴስታንት አማጺ ነው። ያንን ያደረገው ለምንድን ነው? ከደቡብ አካባቢ ሙስሊሙ ማህበረሰብ ማጽዳት ስለፈለገ ነው። ኦነግን የመሰረተው የፕሮቴስታንት አማጺ ነው። የተመሰረተውም ወለጋ ላይ ነው። ወለጋና አካባቢዋ ከኦሮሚያ ክልል ውጪ በቤንሻንጉል አካባቢ ሙስሊሙን እንዲጸዳ ያደረገው ማነው? ራሱ ኦነግ ነው። አዘለም ማቀፈም ኦነግ የፕሮቴስታንት አማጺ ሲሆን ፋኖ ደግሞ የኦርቶዶክስ አማጺ ነው። ሃይማኖታዊ ታጣቂዎች ናቸው ማህበረሰቡን በወሎም በወለጋም እየገደለ ያለው። ስለዚህ እኛ ክርስቲያኖች ነን ወንድማማቾች ነን አላልክም? ስለዚህ አንተ ፋኖ ለምን ተነካብኝ በቃ ኦነግን ስለገደለ ፋኖ የሚግደል እያልክ ነው። ምን አይነት ጭንቅላት ነው ያላችሁ? ቆይ እናንተ ለምንድን ነው ጭንቅላታችሁ የሚቀየር ከሆነ የማታስቀይሩት? ለምንድን ነው የራሳችሁን ታሪክ እንኳ በስነ ስርዓቱ የማታውቁት? ሽራ አድርጋችሁ ለዚህ ለሰገጥ ለሞጣ ለሚባል አድርሱልኝ። ኦነግ ገሏልና ፋኖ የሚግደል ነው የሚገድል ይግደልህ። ረዳት ነው ተብሎ ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለችኝ። ይህ ታዛዥነትን የአላህን ታዛዥነት የረሱሉ ሰለላሁ ዐለይሂ ወሰለም አክባሪነት ማጣት ይመስላል። ይሄና እንግዲህ እንደሰማችሁት ነው ያልነው ጠብ አላለም። ድሃ በህልሙ ቅቤ ባይጠጣ ተወጣሶ ይሞታል እንዲሉ ወፈፊው የሻሃችን ቪዲዮ አምጥቶ እያልኩት ደረሰ እያለ ነው። ስለምንድን ነው እያወራ ያለው? እኛ እኮ ኦርቶዶክስን ብቻ አይደለም እህት ቤተ ክርስቲያናትን ጨምሮ መለኮታዊ አስተምህሮቶቻችሁ በወንጌል ሲፈተሽ ወንጌል ውስጥ የላችሁም፣ ዶክትሪናችሁ በወንጌል አይታወቅም፣ እናንተ አረማዊ ናችሁ ስንል ከወንጌል መረጃ ማምጣት ተስኗችሁ እርስ በርስ እየተፋፈራችሁ ነው። አንተ መተህ ስለ ጋብቻ ታወራለህ። አንድ ሙስሊም ሳያገባ መኖር ይችላል፣ አንድም ማግብቶ መኖር ይችላል፣ ከአንድ በላይ ማግብቶ መኖር ይችላል። ነገር ግን አንድ ኦርቶዶክስ ለመባል ማርያም ፈጣሪ እናት ናት፣ ኢየሱስ እግዚአብሔር ወልድ ነው ብሎ ማመን ይጠበቅበታል። ይህ አስተምሮ ደግሞ በዶክትሪን ይህ ዶክትሪን በወንጌል ሲፈተሽ የለም። ወንጌል ማርያም እግዚአብሔር እናት ናት አይልም፣ ኢየሱስ እግዚአብሔር ወልድ ነው አይልም። ስለዚህ መለኮታዊ አስተምሮቶቻችሁ ወንጌል ውስጥ የለም። እንደዚህ ስትዋረዱ እንደዚህ የተዋረዳችሁትን ውርደታችሁትን ወደ የት ማድረግ ሲሳናችሁ በምኑ ለመሸፋፈን ትመጣላችሁ። እብደቱ ለቀቀ ከሽንፈት ጋር ከውርደት ጋር በቃ ኦርቶዶክስ ወንጌል ውስጥ እንደሌለች አምነህ ከዚህ ሽንፈት ጋር አብረህ ነው የምትኖረው። ይህን ሽንፈትህን ለማስታገስ እየወጣ ዝም ብሎ ተራ ነገር ይዘህ ትመጣለህ። ደግሞ ስለ ከአንድ በላይ ጋብቻ ደግሞ መጽሐፍ ቅዱስ አንድ ማግባት አይደለም 1000 የሚያገባ አለ። ከዛም በላይ ማግባት ቢቻል መጽሐፍ ቅዱሳቸው አይከለክልም። እኔ እኮ ግርም ነው የሚለኝ። እስላም ሁሉ እኮ መጥቶብናል እኮ እስላም እኮ
አባ ሳዊሮስ ተብሎ መቶ እኮ 5 ዓመት እኮ በቴዲ ሐዋሳ ቤት ፕሮቴስታንቶችና ኦርቶዶክሶች የሚያደርጉት ውይይት እንደቀጠለ ነው። ሰሞኑን ዲያቆን ጽጌ ስጦታው ዘልቆ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ የአስተምህሮት ችግሮች ወደ ግብጽ ጣቱን ሲጠቁም ነበረ። ዲያቆን ጽጌ ስጦታው ቲክቶክ ላይ ከመምጣቴ በፊት ፌስቡክ ላይ ስለ ንጽጽር ስጽፍ በስም አውቀዋለሁኝ። ዲያቆን ጽጌ ስጦታውን እንግዲህ ከኦርቶዶክስ ወደ ተሐድሶ የሄደ ሰውዬ ነው። ይህን ቪዲዮ ሸር አድርጋችሁ ለዲያቆን ጽጌ ስጦታው እንዲደርስ ታደርጉልኝ አላችሁ። ዲያቆን ጽጌ ስጦታው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለውን የዶክትሪን አስተምሮ ጥፋቱን ወደ ግብጽ ጳጳሳት ማዞር የለብህም፣ ነገስታቶቹ ናቸው ተጠያቂ የሚሆኑት። በተለይም የአጼ ዘርዓ ያዕቆብን ዘመነ መንግስት ሲያነሳ ነበረ። አጼ ዘርዓ ያዕቆብ እንግዲህ ጦር ይዞ ዘምቶ ሙስሊሞችን ሲያሳድድ የነበረ ኢቭን ኢሌን የምትባል ሚስት ነበረችው። ይቺ ሚስቱን ከሀዲያ ሙስሊሞች ነው ያመጣት። ካዲያ ሙስሊም አምጥቶም ኦርቶዶክስ አድርጎ አግብቷት ለእስላም ለሙስሊም ጥላቻ እንዲኖራት አድርጎ የቀረጻት ተአምረ ማርያም እንግዲህ ከአረበኛ ወደ አማርኛ የተተረጎመ መጽሐፍ ሲሆን የግብፁና የኢትዮጵያው ይለያያል ብሏል ዲያቆን ጽጌ ስጦታው። የኢትዮጵያው ተአምረ ማርያም ከግብፅ የተለየበት አጼ ዘርዓ ያዕቆብ እና ሚስቱ ኢሌኒ የራሳቸውን ሀሳብ ስለጨመሩበት ብቻና ብቻ ነው። ከግብጽ የመጡት ጳጳሳት ሊጠይቁ አይገባም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶክትሪን የቄሶች፣ የመነኩሴዎች፣ የነገስታት ፍልስፍና ጥርቅም ነው የሚለው ለዚህ ነው። በክርስትና ታሪክ ማለት ነው። በክርስትና ታሪክ የክርስትና በኦርቶዶክስም በሉት በፕሮቴስታንትም በሉት በካቶሊክም ውስጥ ያሉ ዶክትሪን እነዚህ ዶክትሪኖች የመጡት ከወንጌል ሳይሆን ቄስና መነኩሴ ሲጣላ እርስ በርሱ አንዱ የራሱን ይዞ እንትን የሚል ነው እንዳለ የቄሱ የመነኩሳቱ የገዢው የነገስታቱ ሐሳብና አስተሳሰብ ያለበት ነው። ተአምረ ማርያምን ወደ ግብጽ ጣት ከመጠቆም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንገት ላይ ክር ማሰር፣ ነጠላ ማጣጣል፣ ጧፍ ማብራት፣ ከበሮ መደለቅ እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዜማት እነዚህ መቋሚያ ምናምን የሚባሉት እንትን አይደል የፈለሰፋቸው ማነው ያሬድ የሚባለው ሊቁ ያሬድ አይደል የፈለሰፋቸው? ሊቁ ያሬድ ለምን ጥፋተኛ አላደረገውም? ዲያቆን ጽጌ ስጦታው ለምን አላደረከውም? ተአምረ ማርያም ወደ እንትና ከመጠቆም ማለት ነው። ኦኬ ለምንድን ነው ኢየሱስን ፈጣሪ ያደረጉትን ሰዎች ጥፋተኛ አላደረካቸው? ለምንድን ነው ማርያምን የፈጣሪ እናት ናት ያሉትን ጥፋተኛ አላደረካቸው? ማርያምን ፈጣሪ እናት ናት ያለው ቄስ ነው፣ የመነኩሴ ነው። ኢየሱስን ፈጣሪ ነው ያሉት ቄሶችና መነኩሴዎች ናቸው። የኢትዮጵያውን ተአምረ ማርያም የጻፈው ንጉስ ነው፣ በቄስና በመነኩሴ የሚታጀብ ማለት ነው። ኦኬ እኔ ግርም ይለኛል እኮ አጼ ዘርዓ ያዕቆብ ተአምረ ማርያምን በሱና በሚስቱ አስተሳሰብ ለእስልምና ጥላቻ ስላለው ሙስሊሞች ለማሸማቀቅ የራሱን ሐሳብ ጽፎ ጨመርበት እንጂ ተአምረ ማርያም ላይ ግብጾቹ እንደዛ አድርጎ አላላቸው። አይ ወደ ግብጽ አዞራሉ ችግሩን የምትል ከሆነ ለምንድን ነው ደቂቀ እስጢፋኖስ እና ተከታዮቹ አፍንጫቸው ሲቆረጥ ጣታቸው ሲቆረጥ በአደባባይ በህዝብ ፊት ሲገረፉ የነበረው ለምንድን ነው? እና የግብጽ ጳጳሶች እንትን ስላሉበት ነው። በነገራችን ላይ አጼ ዘርዓ ያዕቆብ እጅግ ዘግናኝ ንጉስ ነው። ትግራይ አካባቢ በሰሜን ኢትዮጵያ አካባቢ በሃይማኖት ችግር የነበረባቸውን ቄሶችና መነኩሴዎች ራሱ ከነ ህይወታቸው እየቀበረ በላያቸው ላይ ከብት ያስነዳባቸው ነበረ። እና ያ ከግብጽ የመጡ ሰዎች ጥፋት ነው። እኔ እኮ ግርም ይለኛል። እኔ ከየት በኩል ጭብጫቡ ፈልጎ ነው ዲያቆን ጽጌ ስጦታው እንደዛ የሚለው? ኢትዮጵያ ውስጥ የተደረጉ የተዋሹ የተፈበረኩ ገድላትና ተአምራት የቄሶቹ የመነኮሳቶቹ የነገስታቶቹ ሐሳብና ፍልስፍና እንጂ ከግብጽ ከሚመጡ ሰዎች ጋር ፈጽሞ ግንኙነት የለውም። ፈጽሞ ግንኙነት የላቸውም። እንደውም የኢትዮጵያ ነገስታትና ኢትዮጵያውያን ቄስና ምናምኖች እኮ እየሸከኳቸው አያምኗቸው፣ ስለማያምኗቸው ስለሚጠራጠሩ የሚመጣው ሁሉ እስላም የሚመስላቸው። አንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ችግር አለባት ብለህ ከወጣ ስለዚህ እነሱ ውስጥ ጥፋቱ ነገስታቶቹ ላይ እንደሆነ ልታውቅ ይገባህ ነበረ። ህይወት የማረሳው የሚያከራይ ሰው አጥቼ በውልቸር እየገፋው እየሄድኩ እንደዛ አለ ብለው ሲያቆሙ ለደላላ ውልቸር ላይ ሆኜ ሲያዩኝ ግን ለሱ አናከራይም እያሉ የሚመልሱት ነገር እሱ ራሱን እንጃ እስከመሞት መረሳ አይመስለኝም። የብዙ ሰለምቴዎችን ታሪክ ሰምቻለሁ፣ ተገርሜያለሁ፣ ተደንቄያለሁ። ያስለቀሰኝም ታሪክ አለ። የእህታችን አይሻ አሰላለም ግን ለየት ያለ ዩኒክ የሆነ አሰላለም ነው። እህታችን አይሻ ከአምላካችን አላህ ሱብሓነሁ ወተዓላ ዘንድ የተሰጠቻት ነፍስ ንጹህ የምትገርም ነፍስ፣
በቃ ልታርፍበት የምትችለው ነገር የምትፈልግ ካለችበት ገጠር እንግዲህ በእንብርክኳ ሄዳ ከከተማ ያንን ስቃይ አልፋ አዲስ አበባ ሆነለችበት ደረጃ የደረሰችው ያቺ አምላክ የሰጣት ንጹህ ነፍስ በቃ የሆነ ነገር ማድረግ አለብሽ ብላ እንትን የምትላት ናት፣ የምታዛት ናት። ኦኬ አካል ጉዳተኛ መሆን እንደማያግዳት የታገለች ናት። ነቢያችን መሐመድ አለይሂ ሰላቱ ወሰላም በጣም በርካታ አካል ጉዳተኛ ሱሐቦች ነበሯቸው። አንዱና ታዋቂው አካል ጉዳተኛ አይነ ስውር ነበረ። አብዱላ ኢብን ኡሚ መክቱም የሚባለው ሱሐባ ነው። ነቢያችን መሐመድ አለይሂ ሰላቱ ወሰላም ሱሐቦችን ይዘው ወደ ጋዛዋት ሲሄዱ መዲናን የሚጠብቅ በጣም በርካታ ስራዎችን የሚሰራ ጭራሽም ወታደራዊ ስራ መስራት ፈልጎ ወታደራዊ ስራ ገብቶ ወታደራዊ ትግል ላይ ገብቶ ነው ሸሂድ የሆነው። አላህ ሰማዕትነቱን ይቀበለው። በጣም በርካታ ሱሐቦች አካል ጉዳተኞች ነበሩ። ነቢያችን አለይሂ ሰላቱ ወሰላም ለክብር ያደረሷቸው፣ ክብራቸውን ከፍ ያደረጉላቸው። የጁለይቢብን ታሪክ ታውቁታላችሁ። ጁለይቢብ በተፈጥሮ ድንክ የሚባለው በዛ ላይ ደግሞ ፊቱ የተጣመመ የነበረ ሰው ነው። ብዙ ሰው ይንቀው በቃ ቦታ አይሰጠውም ነበር። ነቢያችን አለይሂ ሰላቱ ወሰላም እንዲከበር በማድረግ ክብር በመስጠት ሚስት ፈልገው እስከ መዳር የደረሱ የነቢያችን አለይሂ ሰላቱ ወሰላም አዕለም ሀዚል ኡማ ቢሐራሚ ወሐላል ያሉት ሙዓዝ ቢን ጀበል አንካሳ ነበር ታውቃላችሁ። ሱብሃንአላህ። እና ነቢያችን አለይሂ ሰላቱ ወሰላም በጣም ይወዱት ነበረ። ኢብን መስዑድ የአካል ጉዳተኛ ነበረ፣ የቁርአን ወህይ የሚጽፈው ማለት ነው። ኦኬ ሙዓዝ ቢን ጀበል ወደ የመን ዳዕዋ እንዲያደርግ ሲላክ እሱ ፈረስ ላይ ሆኖ ነቢያችን አለይሂ ሰላቱ ወሰላም መሬት ሆነው ሙዓዝ ቢን ጀበልን ይስሙት ነበረ፣ ራሱን ይስሙት ነበረ። ነቢያችን አለይሂ ሰላቱ ወሰላም አካል ጉዳተኛ የሆኑ ሱሐቦችን ለክብር ያበቁ ለኡማ ያበቁ ናቸው። እና የአይሻ ነፍስ የገረመችኝ እንደዚህ ንጹህ ነፍስ አላህ ሲሰጥ አስባችሁታል። አይሻ ኦርቶዶክስ ነበረች። ከኦርቶዶክስ ወደ ፕሮቴስታንት ሃይማኖት ቀየረች። የቀየረችበት ምክንያት በጣም ምክንያታዊና የሚገርም ነው። ከፕሮቴስታንትም ወደ ምስላም የመጣችበትም የሚገርም ትውልድን የሚያስተምር ትውልድን የሚያድን ነው። ኦኬ እና አብዛኛው የገጠር ማህበረሰብ አብዛኛው ሰው ኦርቶዶክስ ነው ፕሮቴስታንቱ ነው ፈጣሪ አንድ እንደሆነ ነው የሚያውቀው እንጂ በኦርቶዶክስና በፕሮቴስታንት ቤት ሶስት አማልክት ሶስት ፈጣሪ ሶስት እንደሚባል አያውቁም። እንደ አንዱ ፈጣሪ አንተ አንድ ፈጣሪ አንተ አንድ እግዚአብሔር ነው የሚለው እንጂ በኦርቶዶክስና በፕሮቴስታንት ቤት ሶስት እንደሚባል አያውቁም። እና የነበረችበት ቤተክርስቲያናት እህታችን አይሻ የነበረችበት ቤተክርስቲያናት አንድ ፈጣሪ የሚባል ነበር የሚመስላት እንጂ ሶስት የሚባል የስላሴ የሚባለው ነገር አታውቅም ነበር። ያን ነገር ስታውቅ ነው ነፍሷ ልታርፍበት ወደምትችላት የመራቻት። እና የምትገርም ነፍስ ናት ያለች እህታችን አይሻ። አላህ ይጠብቅሽ፣ ትልቅ ደረጃ ላይ ያድርስሽ ነው ምለው። ሚንበር ቲዩብ ባቀረቧት እያልኩኝ በጣም ጓጓ ነበረ። አቅርቧት አይቼ በጣም ደስ ያለኝ። ሚንበር ቲዩብ አላህ ይጨምርላችሁ፣ ባረከላሁ ፊኩም ለማለት እወዳለሁኝ። እናታችን አይሻን ፎሎ አድርጓት፣ ስራዋን አበረታቷት፣ ስራዋን ግዟት። ያኔ ትሸጣለች። ኢንሻአላህ ትልቅ ደረጃ ትደርሻለሽ ብዬ ደግሞ ተስፋ አደርጋለሁኝ። ከሁሉም አበዛ አምሳን የጠበቀችው አላህ ምን አደረገ? ምን አደረገ አልኳቸው። ፈነፈኽነ ፊሃ ሚን ሩህ። ከዛ በዚች ሴትዮ አምሳን አይደለም ይልኩ ይመጣል። እንግዲህ አይ ብርቷ ላይ ነው የነፋው። መርየም የወለደችው በአምሳ መስሎኝ። ኢሳ ምን እያላችሁ ነው ሰዎች? የሰማይ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? መግቢያ ላይ እየሰማችኋት አንዲት ኦርቶዶክስ ወገናችን እንደዚህ አይነት ቃላት የምትጠቀመው ለማርያም ነው። አስቡት፣ ማርያም እኔ ፈጣሪ እናት ናት ትላለች። እንደዚህ አይነት ቃላት እየተጠቀመች ነው። አልፎም ተርፎም በእስልምና ላይ እየዋሸች ነው። እሷ የተጠቀመችው ቃል በሐዲስም ሆነ በቁርአን የለም። ምን አለ መሰላችሁ? አካዳሚክ ቋንቋ አጠቃቀም እና የመንደር ለመንደር ቋንቋ አጠቃቀም አለ። ስለዚህ ሃይማኖታዊ መጽሐፍ ላይ የመንደር ቃላት አጠቃቀም የለም። አካዳሚካሊ የቃላት አጠቃቀም ነው ያለው። ቁርአንም ላይ ብልት የሚል ቃል ይጠቀማል። መጽሐፍ ቅዱስም ላይ ብልት የሚል ቃል ይጠቀማል። ተግባብተናል? መረጃ ለምሳሌ ከመጽሐፍ ቅዱስ አንደኛ ቆሮንቶስ 12 ከ26 ጀምራችሁ ማንበብ ትችላላችሁ። ሌላም ቦታ አለ። እያንዳንዱ ሰው የኢየሱስ ክርስቶስ ብልት ተብሏል። እያንዳንዱ ሰው ሳይሆን የእያንዳንዱ ሰው ብልት ራሱ የኢየሱስ ክርስቶስ ነው። ብልት ሲባል የመራቢያ አካልን ብቻ አይደለም፣ እጅ እግርም ብልት ይባላል። ተግባብተናል?
ቁርአን ላይ በሱረቱል አንቢያ አንቀጽ 91 ላይ አምላካችን አላህ ሱብሃነሁ ወተዓላ ማርያምን ያችን ብልቷን የጠበቀች ይላታል። ብልት የሚል ቃል ነው እንጂ የተጠቀመው ቁርአን መግቢያ ላይ ኦርቶዶክስ ወገናችን እንደተጠቀመችው የለም። እንደዚሁም በሱረቱ ተሕሪም አንቀጽ 12 ላይ ብልት የሚል ቃል ነው የተጠቀመው እንጂ ይቺ ኦርቶዶክስ ወገናችን የተጠቀመችው የመንደሬ ቃል አልተጠቀመም፣ በቁርአንም ሆነ በሐዲስ ተፍሲርም ላይ ቢሆን ማለት ነው። ታዲያ ይቺ ኦርቶዶክስ ወገናችን ለምንድን ነው እንደዚህ አይነት የመንደሬ ቃላት የምትጠቀመው ከተባለ አንጀቷ እርር ብሎ እስልምናን የጎዳች መስሏት ነው። ይቺ ወገናችን አረብ ሀገር ሁላችንም ልሽቀላ እንደወጣን ወጣች። ሶሻል ሚዲያ ላይ አጋጣሚ ንጽጽር ምናምን ሲደረግ ስላየች አሊፍ ባታን ተምራ ከቁርአን ላይ ስላሴን ለማውጣት አረብኛ ለማንበብ ተማረች። እንኳን አይደለም ቁርአን ላይ መጽሐፍ ቅዱስ ላይ ወንጌል ላይ አላገኘችውም። ይሄ አይደለም የሚያሳዝነው። የኦርቶዶክስ ዶግማ ብሎ ማለት የማይለወጥ አዋጅ ማለት ነው። የኦርቶዶክስ የዶግማ እምነቷ የማይለወጠው እምነቷ ስላሴና ማርያም ናቸው። ስላሴና ማርያም ደግሞ ወንጌል ላይ የለም፣ መጽሐፍ ቅዱስ ላይ የለም። ይቺ ቤተክርስቲያን በቃ ፈረሰች ማለት ነው። በዚህ እርድ ብንቅጥል ብለው ማቅ በቃ ታውቃላችሁ፣ ነፍሳቸው፣ መንፈሳቸው፣ ህይወታቸው፣ አስተሳሰባቸው፣ እምነታቸው ማቅ የለበሰው የኦርቶዶክስ መንጋዎች እንደዚህ አይነት ቃላት ይጠቀማሉ። እንደዚህ አይነት ቃላት ተጠቅመው ራሱ ሳቲስፋክሽን አያገኙም። አስባችኋል? አይ ቲንክ በቃ ማርያም የእግዚአብሔር ናት አይደለችም። ይሄ የትኛውም ሐዋርያ አልሰበከም። እንኳን ማርያም የእግዚአብሔር ናት ብለው ሊያምኑና ሊያስተምሩ አይደለም። ጳውሎስ ብዙ ደብዳቤዎችን ሲጽፍ ማርያም የሚል ስም ራሱ አልጠራም፣ ደብዳቤ አላከላትም። ሌሎች መልእክቶችም ላይ እንደዚሁ ይህ ያስተማረው ነገር ገብቷችሁ በቃ ማርያም የእግዚአብሔር ናት አይደለችም ብለው ስላመኑ ነው መስለኝ በእንደዚህ በመንደር የቃላት ማርያምን የሚጠሯት ማለት ነው። በነገራችን ላይ እንደዚህ አይነት ቃላት ተጠቅማችሁ ላይቭ ከፍታችሁ አፋችሁን ከፍታችሁ ለምትሉ የኦርቶዶክስ መንጋዎች የእስልምና ዶግማ አይደለም። እኛ ይሄ ዝም ብሎ ተራ ቃላት ምናምን ወይም ተራ ቀኖና ምናምን ሳይሆን ዶግማ፣ የኦርቶዶክስን ዋና ዶግማ ንደነዋል። እንዳይሞት እንዳይድን እንዳይሽር አድርገን የኦርቶዶክስን ዶግማ ከዚህ ዓለም አጽድተነዋል። እናንተ በእንደው በቃ መንፈሳችሁ እንደዚሁ አጽማችሁ ነው የሚንቀሳቀሰው። አይ ወይም ዶግማ በነገራችን ላይ አይለወጥም። አይ ህዝቤ በቃ ወደ ሌላ ሃይማኖት ከሚሄድብኝ ሌላ ዶግማ ለውጥ አካላለች ኦርቶዶክስ። የኦርቶዶክስን ዶግማ አበቃ ጨርሰን ዘግተናል። ህይወት የሌለው ዶግማ ሆኗል። በዚህ ሰዓት በጳውሎስ አስተምሮ፣ በጴጥሮስ አስተምሮ፣ በወንጌል ውስጥ የሌለ፣ በመጽሐፍ ቅዱስ ውስጥ የሌለ የኦርቶዶክስ ዶግማ ሸር አድርጋችሁ ለምስኪኑ አበባ አድርሱልኝ። አበባ ይሄንን ሰርፕራይዝ ላደርግሽ ብዬ ነው። አንዳንድ ጊዜ ያኔ ኖርማሊ በእርግጥ ያልከታተላትም የት እንዳለች አላውቅም። አይ ቲንክ እየፈለግሽኝ ትከታተኛለሽ፣ ታያለሽ ቪዲዮዎችን እና እስኪ ሀዘንሽን ልቀስቅሰው ብዬ ነው ይህን ቪዲዮ የሰራሁልሽ። እሺ ሸረጋችሁ ያድርሱላት ምስኪን የጨውቃ